ሰላም ተማሪዎች እንዴት አላችሁ? እዚህ ቪዲዮ ላይ ይዤላችሁ የቀረብኩት ደግሞ ቴምፕሬቸር ኤንድ አወር ላይፍ እንግዲህ መጠነ ሙቀትና የኛ ህይወት ምን ይመስላል የሚለው ነገር ቆንጆ አድርጌ አዘጋጅቼላችኋለሁ። ቪዲዮውን ያቀረብኩላችሁ እኔ ቢልልኝ አማረ ነኝ። እንግዲህ በጣም ብዙ የሆኑ ቪዲዮዎችን ሳቋማ ጋር ታገኛላችሁ። በቴሌግራም በዩቲዩብ እና ዌብሳይታችንን ብትጎበኙ እጅግ ጠቃሚ የሆኑ የእናንተን ትምህርት በቀላሉ ሊያስረዱ የሚችሉ ብዙ ቪዲዮዎች ስላሉ እነሱን ማየት ትችላላችሁ። እንግዲህ ይህንን ቪዲዮ አይታችሁ ከጨረሳችሁ በኋላ የምታገኟቸውን ነገሮች ልንገራችሁና በቀጥታ ወደ ቪዲዮ እንሄዳለን። መጀመሪያ የካን ዲፋይን ቴምፕሬቸር፣ ስለዚህ ቴምፕሬቸር ወይም መጠነ ሙቀት ማለት ምን ማለት ነው የሚለውን በቀላሉ ዲፋይን ማድረግ ትችላላችሁ። ከዛም በተጨማሪ ደግሞ you can describe the effects of temperature in our daily life። ስለዚህ እኛ ጋር በቀን ተቀን እንቅስቃሴያችን ወይም ህይወታችን ውስጥ የቴምፕሬቸር ወይም የመጠነ ሙቀት ተጽዕኖ ምንድነው የሚለውን እያንዳንዷቸውን ነገሮች በደንብ ትረዳላችሁ። ከዚህም በተጨማሪ you can discuss the range of temperature difference from equator to polar regions of the earth። እንግዲህ የምድራችንን የመጠነ ሙቀት ልዩነት ከኢኳተር ወይም ከምድር ወገብ እስከ ፖላር ሪጅን ወይም ደግሞ እስከ ዋልታዎች ድረስ ያለውን የመጠነ ሙቀት ልዩነት ምን እንደሚመስል በደንብ አድርጌ አሳያችኋለሁኝ። ከዛ በፊት ግን what is temperature? መጠነ ሙቀት ማለት ምን ማለት ነው? ከዚህ በፊት ባለው እውቀታችሁ መሰረት በመረዳት ይህንን ጥያቄ መመለስ ትችላላችሁ። ስለዚህ መጠነ ሙቀት ማለት ምን ማለት ነው የሚለውንም በኋላ ላይ ስለምነግራችሁ ይሄንን በውስጣችሁ ያዙ። ከዚህ በተጨማሪ ደግሞ do you feel the difference between hot and warm? ያ ማለት በጋለ ነገርና ሞቅ ባለ ነገር መካከል ያለው ልዩነት ፊል ማድረግ ትችላላችሁ ወይ መረዳት ትችላላችሁ። ለምሳሌ የጋለ የምንላቸው ምንድናቸው፣ warm የምንላቸው ምንድናቸው የሚለውን በኋላ ላይ ያሳያችኋለሁ። ከዛ ደግሞ በኮልድ እና በኩል መካከል፣ ኮልድ ማለት በቀዘቀዘ ወይም ደግሞ በጣም የቀዘቀዘ ፓርት ሲሆን ኩል የምንለው ደግሞ ቀዝቀዝ ያለ። አሁን እንግዲህ በእነዚህ አራት ነገሮች መካከል ያለውን ልዩነት መረዳት ትችላላችሁ ወይ? ስለዚህ እነዚህ ልዩነቶች ተረዳችሁ ማለት ከቴምፕሬቸር ጋር ያላችሁን ዕውቀት አሰፋችሁ ማለት ነው። ስለዚህ ምን እንደሆነ እነሱ ነገሮች በእያንዳንዱ ፓርት ላይ አሳያችኋለሁ። The water in the shower or bucket feels hot or cold or warm። እንግዲህ ሻወር ልትወስዱ ስትሉ ሻወር ውስጥ እንግዲህ በተለይ ማቀዝቀዣና ማሞቂያ ክፍል ካለው አንዳንድ ጊዜ ሆት ሲሆን ፊል ታረጋላችሁ ወይም ይሰማችኋል። አንዳንድ ጊዜ ደግሞ በጣም ኮልድ ሲሆን ልትሰማችሁ ይችላል። ከዛ ደግሞ ዋርም የምንለው ደግሞ ለብ ያለ ወይም ደግሞ ሞቅ ያለ ሲሆን የሚሰማችሁ ስሜት ይኖራል። ይሄንን ሁላችሁም በቀን ተቀን እንቅስቃሴያችሁ ስታስተውሉት የምትሉት ነገር ነው። ከዚህም በተጨማሪ ደግሞ the weather outside is chilly or steamy። ለምሳሌ እንግዲህ የአየር ንብረቱን ወጣ ብላችሁ በምታዩበት ጊዜ አንዳንድ ጊዜ በጣም ቀዝቃዛ ሊሆን ይችላል፣ አንዳንድ ጊዜ ደግሞ በጣም ሞቃት ሊሆን ይችላልና የነዚህን አይነት ልዩነት መለካት በምንፈልግበት ጊዜ የምንጠቀመውን ኮንሰፕት ቴምፕሬቸር ወይም ደግሞ መጠነ ሙቀት፣ የሙቀቱ መጠን ማለት ነው። ቴምፕሬቸር ማለት ወደሱ ነው የምንሄደው። ስለዚህ the concept of temperature has evolved from the common concepts of hot and cold። እንግዲህ ቴምፕሬቸር ወይም መጠነ ሙቀት እያልን የምንጠራው ነገር በሞቀና በቀዘቀዘ ነገር መካከል ያለውን ልዩነት ለመረዳት ስንል የምናጠቀምበት ፊዚካል ፌኖሜና መሆኑን መረዳት ይኖርባችኋል። ለምሳሌ እዚህ ጋር አንዲት አክቲቪቲ ያለች፣ እቺን አክቲቪቲ እንሰራና የተሻለ ደግሞ ከቴምፕሬቸር ጋር ያላችሁን ዕውቀት እየጨመርን እንሄዳለን። አክቲቪቲ 7.1 እናያለን። የመጀመሪያው ፓርት የሚለው ምንድነው? prepare 3 cups with hot, warm and cold water። እንግዲህ መጀመሪያ ምንድነው የምናደርገው? በጣም የሞቀ ውሃ አለ፣ ከዛ ለብ ያለ ውሃ አለ፣ ከዛ የቀዘቀዘ ውሃ አለ። እዚህ ጋር ግን የሞቀ ውሃ ስላችሁ እጃችሁ ላይ አደጋ እንዳይፈጠር ይሄ ዶሮ ምናምን ለመገሸር የምትጠቀሙበትን ውሃ አይደለም። እሺ፣ ስለዚህ ያው ዶሮ ለመቀቀል የምንጠቀምበት ከፍተኛ ሙቀት ያለው ነው፣ እንደሱ ማለት አይደለም። ብቻ በመጠኑ ሞቅ ያለ ይሁን። ከዛ ደግሞ በጣም የቀዘቀዘ ውሃ ታደርጉና ከዛ ደግሞ በሁለቱ መካከል ደግሞ ለብ ያለ ውሃ ማዘጋጀት ነው። እና ሁልጊዜም እንደዚህ አይነት ነገሮችን ስትሰሩ ጥንቃቄ ማድረግ ያስፈልጋቸዋል። ከዛ ምንድነው የምታደርጉት? ስለዚህ በሶስት ሳህን እናዘጋጃቸዋለን። እነዚህ እንዴት ማዘጋጀት ትችላላችሁ? ለምሳሌ አንደኛው ሞቅ ያለ ውሃ ከሆነ ሞቅ ያለ ውሃና አንዱን የቀዘቀዘውን ውሃ ከሁለቱ ክፍል ደግሞ የተወሰነ ቀንሳችሁ ብታቀላቅሉ ለብ ያለ ውሃ ይሆናል አይደለ? የሞቀውና የቀዘቀዘውን ስታቀላቅሉት አይሞቅም አይቀዘቅዝም፣ ወይም ደግሞ መጠነ ሙቀቱ በሁለቱም መሃል ይሆንላችኋል። እሱን ዋርም ወተር እንላለን። ስለዚህ
ሞቅ ያለ ውሃ እሱ በሱ መልኩ ታዘጋጃላችሁ። ከዛ ካዘጋጃችሁ በኋላ ምንድነው የሚለው place your left hand in the hot water and then your right hand in the cold water። ስለዚህ ቀኝ እጃችሁን ቀዝቃዛው ጋር ግራ እጃችሁን ደግሞ የሞቀው ውሃ ጋር ትጨምራላችሁ ማለት ነው። ከዛ የተወሰነ ትቆዩና ምንድነው የሚለው ከዛ በኋላ automatically put both hands in the warm water። ከዛ በኋላ ልክ እጃችሁን ቶሎ ታወጡና warm water ወይም ደግሞ ለስለስ ወዳለ ውሃ ታስገባላችሁ። then what do you feel on your left and right hands and then discuss ነው የሚለው። ስለዚህ የዚህ አክቲቪቲ ዋነኛ ዓላማ የሙቀቶችን ልዩነት ወይም ደግሞ ደረጃቸውን መለየት እንድትችሉ ነው። አሁን ይሄንን እንግዲህ እዚህ ጋር በዲሞንስትሬሽን ላሳያችሁ። አሁን እንደነገርኳችሁ ይሄ ለምሳሌ መጀመሪያ ላይ ቀዝቃዛውን ውሃ በዚህ አዘጋጅተናል። ከዛ እዚህ ጋር መሃል ላይ ደግሞ ሆት ወይም ደግሞ የሞቀውን ውሃ ደግሞ እዚህ ጋር አዘጋጅተናል። ከዛ ለብ ያለው ውሃ ደግሞ እዚህ ጋር ነው የሚሆነው። ከዛ እጃችሁን ልክ በዚህ መልኩ አስገብታችኋል። ስለዚህ ቀኝ እጃችሁ የቀዘቀዘው ጋር ግራ እጃችሁ ደግሞ የሞቀው ጋር በዚህ መልኩ አዘጋጅተናል። ከዛ ትንሽ ከቆያችሁ በኋላ ልክ ታወጡና እዚህኛው ጋር ታስገባላችሁ። ይሄንን በትክክል ቤታችሁ ውስጥ መሞከር ይኖርባችኋል። ምክንያቱም አሁን የምነግራችሁ ነገር ከዛ ጋር የተገናኘ ነገር ስለሆነ ነውና ብትሞክሩት አንደኛ በአካባቢያችሁ ባለ ማቴሪያል በቀላሉ የሚገኝ ስለሆነ ቀላል ነገር ነው። ከዛ ልክ እጃችሁን እንዳስገባችሁ ፊልም የምታደርጉትን ነገር እነግራችኋለሁ። እናንተ በኋላ ቼክ ታደርጉታላችሁ። ስለዚህ ልክ ከቀዘቀዘው ያ ማለት የቀኝ እጃችሁ በጣም የቀዘቀዘው ውሃ ውስጥ አይደለ የነበረው ለብ ወዳለ ውሃ ሲገባ የሙቀት ስሜት ይሰማችኋል ቀኝ እጃችሁ ላይ። ግራ እጃችሁ ላይ ደግሞ የቀዘቀዘ ስሜት ይሰማችኋል ወይም ደግሞ የተወሰነ የመቀዝቀዝ ስሜት ይሰማችኋል። ግን ያስገባችሁት እጃችሁን እኮ አንድ አይነት መጠነ ሙቀት ያለው ውሃ ውስጥ ነው ያስገባችሁት። ነገር ግን ግራ እጃችሁ የሞቀው ውሃ ውስጥ ስለነበረ ወደ ከዛሙ የሙቀት ደረጃ ዝቅ ወዳለው ነገር በሚገባበት ጊዜ እናንተ የቅዝቃዜ ስሜት ነው የሚሰማችሁ። ግራ እጃችሁን የቅዝቃዜ ስሜት ይሰማችኋል። ቀኝ እጃችሁ ደግሞ በጣም የቀዘቀዘ ነገር ስለነበረ ከዛ የተሻለ የሙቀት ደረጃ ያለው ውሃ ውስጥ ስለሆነ ያስገባችሁ እሱ ደግሞ የሞቀ ስሜት ይሰማችኋል። አያችሁ? ስለዚህ መጠነ ሙቀት አሁን እዚህ ጋር ምንድነው ማለት ነው? አሁን እዚህ ጋር እየተሰማችሁ ያለው ሙቀት ምንድነው ማለት ነው? አንጻራዊ ነው። ስለዚህ human perceptions of what feels hot or cold is relative one። ስለዚህ ሰዎች ይሄ ሞቃት ነው ይሄ ቀዝቃዛ ነው የሚሉት ከምን አንጻር ነው? ከተለያዩ ነገሮች አንጻር በመውሰድ ነው ማለት ነው። ስለዚህ ለምሳሌ ቀዝቃዛ ቦታ ላይ የነበረ ሰው ወደ ሞቃት ክፍል ወይም ትንሽ ሞቅ ወዳለ ቦታ ሲመጣ የሙቀት ስሜት ይሰማዋል። ከዛ ከፍተኛ ሙቀት የነበረው ሰው ደግሞ ትንሽ ቀዝቀዝ ወዳለ ክፍል በሚሄድበት ሰዓት ደግሞ የቅዝቃዜ ስሜት ይሰማዋል። ልክ ይሄንን ኤክስፐሪመንት ካያችሁት ይሄንን በደንብ አድርጎ የሚያስረዳ ነው የሚሆነው። ከዛ ሁለተኛው ኤክስፐሪመንት ደግሞ ምንድነው የሚላችሁ? if you touch a wood and a metal plate in the morning the wood feels warmer than the metal plate why discuss in large group ነው የሚለው። ይሄም እንግዲህ እናንተ ማረጋገጥ ትችላላችሁ። ጧት ላይ ተነሱና እንጨትና ብረት እዛው አንድ አካባቢ ላይ ያለ እንጨትና ብረትን ፈልጋችሁ ብትነኩ ብረቱን ስትነኩት የቅዝቃዜ ስሜት ይሰማችኋል። ከዛ እንጨቱን ስትነኩት ደግሞ ያን ያክል የቅዝቃዜ ስሜት አይሰማችሁም። ለምን ይመስላችኋል ነው የሚለው። ለምን ይመስላችኋል ግን ይሄ? ምክንያቱም ያው እንግዲህ ሁለቱም አንድ አይነት የቴምፕሬቸር ሌቭል ላይ ነው የነበሩት አይደለ? ምክንያቱም ለምሳሌ ውጭ ላይ ያደሩ ከሆነ ውጭ ላይ ተመሳሳይ የሆነ ቴምፕሬቸር ወይም ተመሳሳይ የሆነ መጠነ ሙቀት ላይ ነው የነበሩት። ስለዚህ እናንተ ግን ስትነኳቸው አንደኛው የመቀዝቀዝ አንደኛው ደግሞ የመሞቅ ስሜት ይሰማችኋል። ለዛም ነው እንግዲህ አሁን ብዙ ጊዜ ወንበር በሚዘጋጅበት ጊዜ ከእንጨት እንደዚሁ ደግሞ ከፕላስቲክ የሚሰራበት ምክንያት ፕላስቲኮችና እንጨቶች ስትነኳቸው የቅዝቃዜ ስሜት አይሰማችሁም አይደለ? ከብረት ቢሰራ ግን ልክ ቅዝቃዜ ሲያገኝ ከፍተኛ የሆነ የቅዝቃዜ ስሜት ይሰማችኋል። ከዛ ደግሞ ትንሽ ሙቀት ሲያገኝ ደግሞ ከፍተኛ የሆነ የሙቀት ስሜት ይሰማችኋል። እና ይሄ የሚሆንበት ምክንያት ምንድነው የሚለውንም በዛው ዲስከስ እንድታረጉ ስለተፈለገ ነው። ይሄንን እነግራችኋለሁ እኔ። ከዛ ሶስተኛው ጥያቄ ደግሞ ምንድነው የሚላችሁ? is testing the hotness and coldness of a body by your hand reliable? ስለዚህ እናንተ በእጃችሁ እየነካችሁ የምትለኩት መጠነ ሙቀት የመቀዝቀዝ ወይም የመሞቅ ሁኔታስ ሪላያብል ወይም ደግሞ ታማኝነት አለው ወይ? ለምሳሌ አሁን ይሄ ነገር ይቀዘቅዛል ይሄ ነገር ይሞቃል ብላችሁ በእጃችሁ ለክታችሁ ታማኝነት ያለውን ሁኔታ ማስተላለፍ ትችላላችሁ ሆይ ነው የተባለው። አሁን እንግዲህ እነዚህን ነገሮች አብረን እናያቸው። አሁን እንግዲህ ለሁለተኛው ጥያቄ መልስ ስንሰጥ ያው የእንጨቱና የብረቱ ልዩነት የሚሆንበት ምክንያት ምንድነው? primarily due to the difference in thermal conductivity between the two materials። ዋናው ትልቁ ነገር thermal conductivity ወይም ደግሞ የሙቀት ማስተላለፊያ ባህሪያቸው የብረትና የእንጨት ተመሳሳይ አይደለም። ብረት በከፍተኛ ሁኔታ ሙቀትን ከቦታ ቦታ ማስተላለፍ ይችላል። ስለዚህ እናንተ ጋር የነበረውን ሙቀት
ወደ ራሱ የመውሰድ ቴንደንሲ በጣም ኃይለኛ ነው። ስለዚህ እናንተ የቅዝቃዜ ስሜት የሚሰማችሁ እጃችሁ ላይ የነበረውን ሙቀት ብረቱ ወደ ራሱ በፍጥነት ምን ያደርጋል? ያስተላልፈዋል። ምክንያቱም ደግሞ ሙቀት ምን ጊዜም ቢሆን ከሞቃት ክፍል ወደ ቀዝቃዛ ክፍል ነው ፍሎ የሚያደርገው። ልክ ውሃ ከላይ ወደ ታች እንደሚፈሰው ሁሉ ሙቀትም ከከፍተኛ የሙቀት ሌቭል ካለው ወደ ዝቅተኛ የሙቀት ሌቭል ወዳለው ነገር በፍጥነት የመጓዝ ቴንደንሲ ነው ያለው። ስለዚህ ብረት ሲሆን በቀጥታ እናንተ እጃችሁን በምታስቀምጡበት ጊዜ በቀላሉ የእጃችሁ ሙቀት ወደ ብረቱ ቶሎ ይሄዳል። ምክንያቱም አስተላላፊ ስለሆነ። ልክ ለምሳሌ እንደ ኤሌክትሪክ አስተላላፊነት ብታያቸው ለምሳሌ በብረት ኤሌክትሪክ ማስተላለፍ እንደምንችለው ከዛ ደግሞ በእንጨት በሚሆንበት ጊዜ ደግሞ ኤሌክትሪክ እንደማይተላለፈው ሁሉ ልክ እንደዛው ተርማል ኮንዳክቲቪቲያቸውን በምታዩበት ጊዜ ብረት ሲሆን በከፍተኛ ሁኔታ ያስተላልፋል። እንጨቶች ግን ማስተላለፍ አቅማቸው ትንሽ ነው። ትንሽ ስለሚሆን እጃችሁ ላይ ያለው ሙቀት በቀላሉ ወደዛ እንጨት ውስጥ ስለማይገባ ምን አይሆንም ማለት ነው። እናንተ የሙቀት ወይም ደግሞ የቅዝቃዜ ስሜቱን በእጃችሁ አትለዩትም ማለት ነው እንጂ የሁለቱም ኦብጀክቶች ቴምፕሬቸራቸው ተመሳሳይ ሊሆን ይችላል። ለምሳሌ ውጭ ላይ ያለው መጠነ ሙቀቱ ለምሳሌ 15 ዲግሪ ሴንቲግሬድ ሊሆን ይችላል። እናንተ እጅ ላይ ያለው መጠነ ሙቀት ደግሞ 20 ወይም 30 ሊሆን ይችላል። ስለዚህ ይሄንን ለምሳሌ ብረቱ ጋር በምታደርጉበት ጊዜ 30ን የሚያክል ነገር ባንዴ ዝቅ ስለሚያደርገው የቅዝቃዜ ስሜት ይሰማችኋል። ስለዚህ ሶስተኛው ጥያቄ ደግሞ የሚለን እንግዲህ ሙቀትና ቅዝቃዜን በእጃችሁ ነክታችሁ መለየት ትችላላችሁ ወይ? ይሄ ይሞቃል፣ ይሄ ይቀዘቅዛል ብላችሁ። ስለዚህ ይሄ ምንድነው ማለት ነው? ኢትስ ኖት ሪላየብል አይደለ? ታማኝነት የለውም። የመጀመሪያው ኤክስፐሪመንት እኮ የሚያሳየን ይሄ ነው። እንግዲህ ለብ ያለ ውሃን አይታችሁ ከሆነ ለብ ያለ ውሃ መጠነ ሙቀቱ ተመሳሳይ ነበረ። ነገር ግን በቀኝ እጃችን ስንነካው የሞቀ መሰለን፣ በግራ እጃችን ስንነካው ደግሞ የቀዘቀዘ መሰለን አይደለ? ስለዚህ በእጃችን ብቻ በመንካት እንደዚህ አይነት ነገሮችን ይሄ ይሞቃል፣ ይሄ ይቀዘቅዛል ብለን መለየት አንችልም ማለት ነው። ስለዚህ እኔ የተወሰነ እነዚህ ነገሮች ነገርኳችሁ። እናንተ ደግሞ አብራችሁ ዲስከስ በምታደርጉበት ጊዜ ብዙ ሐሳብ ሊኖር ስለሚችል እነዚህን ነገሮች ታሳቢ በማድረግ መወያየት ትችላላችሁ ማለት ነው። ስለዚህ አሁን ወደ ቴምፕሬቸር ስንመጣ እንግዲህ ስለዚህ ቴምፕሬቸር ወይም መጠነ ሙቀት ምንድነው የሚለው ነገር ስናይ ቴምፕሬቸር is the degree of hotness or coldness of a body። ስለዚህ ቴምፕሬቸር ወይም መጠነ ሙቀት እያልን የምንጠራው ነገር የአንድ አካል የመሞቅ ወይም የመቀዝቀዝ መጠን ነው። ስለዚህ ምን ያክል እንደሞቀ ወይም ምን ያክል እንደቀዘቀዘ ለመለየት የምንለይበት ወይም ደግሞ የምንጠቀምበት አንድ ነገር ካለ እሱን ቴምፕሬቸር ወይም ደግሞ መጠነ ሙቀት የሙቀት መጠን እያልን እንጠራዋለን ነው የሚለን። ስለዚህ በዚህ ሁኔታ እንድትረዱት ነው። ለምሳሌ አሁን አንድ ቀላል ኤክስፐሪመንት ብንሰራ ብረት እንደዚህ ረዘም አድርጋችሁ ብረት ይዛችሁ ሻማ ላይ ወይም ደግሞ የሆነ ሙቀት መስጠት የሚችል ክፍል ላይ እንደዚህ ስታስጠጉት ትንሽ እየቆየ በሄደ ቁጥር ልክ እንደዚህ እንደምታዩት እየሞቀ ይመጣል አይደል? ብረቱ እየጋለ ይመጣል፣ ፍም እየመሰለ ይመጣል። በተለይ ደግሞ ይሄ ቀጥታ የሙቀት መጠኑን ያገኘበት ለምሳሌ ሻማ ከሆነ የሻማው ነበልባል የሚያገኝበት አካባቢ ፍም ይመስላል አይደል? እሱ ከፍተኛ የሆነ ሙቀት ነው ያለው አይደል? ስለዚህ ይህንን ካያችሁት አሁን ሆትነሱ ለምሳሌ አሁን ይህንን ስንሰራ 160 ዲግሪ ነው ብዬ ላስቀምጥ እችላለሁ። የሙቀት መጠኑ 160 የሚያክል ነው። ያ ማለት ከፍተኛ ሙቀት አለው ማለት ነው። ከዛ ወደ መሃል ደግሞ እየቀነሰ ይመጣል። ለምሳሌ አሁን 80 ዲግሪ ሴንቲግሬድ ሊሆን ይችላል። ወደ እጃችሁ ጫፍ ላይ ደግሞ ወደ 45 ዲግሪ ሴንቲግሬድ ሊሆን ይችላል። ስለዚህ መጠነ ሙቀቱን ካያችሁት የተለያየ ቦታ ላይ የተለያየ ነው። ከፍተኛ ሲሆን ልክ እንደምታዩት አሁን በመጠን መግለጽ ይቻላል ማለት ነው። ስለዚህ ይሄ ቴምፕሬቸርን ለመግለጽ የምንጠቀምበት ዩኒት ነው። ይሄንን በሌላ ቪዲዮ ቆንጆ አድርጌ ስለሰራሁላችሁ እነሱን የተለያዩ ዩኒቶች አሉ ቴምፕሬቸር ለመለካት የምንጠቀምበት። ስለዚህ ሜዠሪንግ ቴምፕሬቸር ዊዝ ዲፈረንት ስኬልስ የሚለውን ቪዲዮአችንን ብታዩት የበለጠ ክሊር ይሆንላችኋል ከዚህ አይነት ነገር ጋር የምትፈልጉ ከሆነ። ሌላኛው ደግሞ ቴምፕሬቸር is related to the average kinetic energy of the particle in a body። ይሄ በጣም ጥሩ ኮንሰፕት ነው። ቴምፕሬቸር እንግዲህ ከምን ጋራ ነው የሚገናኙ ማለት ነው? የአንድ ኦብጀክት ውስጥ የተለያዩ ፓርቲክሎች አሉ። የነዚህ የፓርቲክሎች ደግሞ ምንጊዜም ቢሆን የተወሰነ ሙቀት ካገኙ እንቅስቃሴ ላይ ይሆናሉ። ስለዚህ የነዚህ ፓርቲክሎች የእንቅስቃሴያቸውን አቬሬጅ ወይም ደግሞ አማካኝ የእንቅስቃሴያቸውን ጉልበት ወይም ደግሞ ኬኔቲክ ኤነርጂ ያልን የምንጠራውን ነገር ስንወስድ የምናገኘው ፓርት ነው። ከዚህ በፊት እንግዲህ ኬኔቲክ ኤነርጂ እና ፖቴንሻል ኤነርጂ የሚል ቪዲዮ ሰርቼላችሁ ነበር። እንግዲህ ኬኔቲክ ኤነርጂ የምንለው ከእንቅስቃሴ ጋር የሚገናኝ ጉልበት ነው። ስለዚህ ልክ እንደዛው እዛ ውስጥ ያሉ የፓርቲክሎቹን አቬሬጅ ወይም ደግሞ አማካኝ የእንቅስቃሴያቸውን ጉልበት ካገኘን ማለት ያ ማለት ከቴምፕሬቸር ጋር በቀጥታ የሚገናኝ ነገር ነው።
ስለዚህ እሱን ነው የሚነግረን። ለምሳሌ አሁን እዚህ ጋር ላሳያችሁ። አሁን ልክ እንደዚህ የተለያየ ነገሮች በምታሞቋቸው ጊዜ ውስጥ ላይ ያሉ ፓርቲክሎች እንደዚህ መንቀሳቀስ ይጀምራሉ። ስለዚህ የእነዚህን እንቅስቃሴ ካያችሁት ስፒድ ወይም ፍጥነት አላቸው። ስለዚህ ከፍጥነታቸው ጋር ደግሞ ኬኔቲክ ኢነርጂያቸው እንደሚገናኝ አይተናል ከዚህም በፊት። ስለዚህ የእነዚህን የፓርቲክሎቹን አጠቃላይ ያሉትን የፓርቲክሎቹን ኤነርጂ ፈልጋችሁ የእሱን አቨሬጅ ኬኔቲክ ኢነርጂ ብትወስዱ ከምኑ ጋር ይገናኝላል ማለት ነው? ከቴምፕሬቸር ወይም ደግሞ ከመጠነ ሙቀቱ ጋር ይገናኝላል። ምክንያቱም እኮ እንደዚህ ፓርቲክሎች ሲንቀሳቀሱ ምን ይፈጥራሉ? ኮሊዥን ይፈጥራሉ፣ መገጫጨት ይፈጥራሉ። ስለዚህ የእነዚህ ነገሮች እየተገጫጩ መሄድ ነው ሙቀት እንዲፈጠር የሚያደርገው። አንድ ነገር ከአንድ ነገር ጋር እየተጋጨ ሲሄድ ነው ሙቀት የሚፈጠረው አይደለም? ለምሳሌ እናንተ እጃችሁ ለተወሰነ ጊዜ ብታፋትጉት በፍጥነት እያፋተጋችሁት ብትሄዱ ምን ይሰማችኋል? ሙቀት ይሰማችኋል እጃችሁን። ስለዚህ ልክ እንደዚህ ሁሉ እነዚህን ፓርቲክሎች ሲቅበጠበጡ ወይም ደግሞ ከዛ እዚህ እያሉ ሲገጫጩ ሙቀትን ይፈጥራሉ ማለት ነው። ለዛ ነው እንግዲህ አንድ ነገር እየሞቀ የሚሄደው። ስለዚህ ልክ ይሄንን ሻማ እዚህ ኦብጀክት ላይ አፕላይ ስናደርግበት ማለት ፍጥነታቸው እየጨመረ ይመጣል። ፍጥነታቸው ሲጨምር ደግሞ መገጫጨታቸው ይጨምራል። መገጨታቸው ሲጨምር ደግሞ ሙቀታቸው ይጨምራል ማለት ነው። ስለዚህ እንደዚህ አይነት ነገሮች ነው ቴምፕሬቸር ወይም ደግሞ መጠነ ሙቀት እያል የምንጠራው። ስለዚህ ምን ማለት ነው? a body having particles with a small kinetic energy has low temperature። አሁን እንግዲህ አንድ አካል እዛው አካባቢ ላይ ያሉ ፓርቲክሎች እንቅስቃሴያቸው ትንሽ የሚሆን ከሆነና ኬኔቲክ ኢነርጂያቸው ወይም የእንቅስቃሴ ጉልበታቸው ትንሽ የሆነ ምንድነው ማለት ነው? ትንሽ ቴምፕሬቸር ይኖረዋል። ሌላኛውስ ደግሞ a body having particles with high kinetic energy ወይም ደግሞ ከፍተኛ የሆነ የእንቅስቃሴ ጉልበት ካላቸው ደግሞ they will have high temperature። ስለዚህ ትንሽ ኬኔቲክ ኢነርጂ ሲኖረው ትንሽ ቴምፕሬቸር፣ ትልቅ ኬኔቲክ ኢነርጂ ወይም ትልቅ የእንቅስቃሴ ጉልበት ሲኖረው ደግሞ ትልቅ ቴምፕሬቸር ይኖረዋል። ለምሳሌ ይሄንን ኦብጀክትን ብታዩት አሁን እዚህ ጫፉ ላይ 160 ዲግሪ ሴንቲግሬድ፣ እዚህኛው ጋር ደግሞ መጨረሻው ላይ ያለው ደግሞ 45 ዲግሪ ሴንቲግሬድ ነው የሚለካው ካያችሁት። ምክንያቱም ሙቀቱ ያለበት አካባቢ ካያችሁት በከፍተኛ ሁኔታ ፓርቲክሎቹ ስለሚንቀሳቀሱ እዛ አካባቢ ምን ይሆናል ማለት ነው? ትልቅ ኬኔቲክ ኢነርጂ ይኖራቸዋል። ያ ማለት ደግሞ ትልቅ ቴምፕሬቸር ይኖራቸዋል። በዚህኛው ጫፍ ደግሞ ካያችሁት ኬኔቲክ ኢነርጂያቸው ትንሽ ነው። ያ ማለት ውስጣቸው ላይ ያለው ቴምፕሬቸር የተፈጠረው ትንሽ ነው የሚለውን ነገር በቀላሉ መረዳት ትችላላችሁ። ስለዚህ እንደዚህ አይነትን ነገር ነው እኛ ቴምፕሬቸር እያል የምንጠራው። አሁን እዚህ ጋር አንድ ጥሩ የሆነ አክቲቪቲ አለ። እሱን በደንብ አድርጌ ቨርቹዋል ላቦራቶሪ ውስጥ አስገባችሁና አሳያችኋለሁ። እንግዲህ ቨርቹዋሊ ወይም እንግዲህ በምናብ ነው የምንገባው ማለት ነው እዚህ ላቦራቶሪ ውስጥ። ክሊክ the following ሊንክ። ያ ማለት እንግዲህ አንድ ሊንክ አስቀምጦላችኋል። ለምሳሌ መጽሐፋችሁን በሶፍት ኮፒ የምታነቡ ከሆነ በቀጥታ ያንን ሊንክ ክሊክ ብታደርጉት ይወስዳችኋል። ካልሆነ ግን እኛም የቪዲዮ ዲስክሪፕሽን ውስጥ እናስቀምጥላችኋለን ይሄ ሊንክ። ካልሆነ በጣም ቀላሉ አማራጭ ደግሞ እዚህ ጋር እንዴት አድርጋችሁ ኤኒ ብራውዘር ኤኒ ኢንተርኔት የምትጠቀሙበት ብራውዘር ላይ እንዴት ሰርች እንደምታደርጉትም አሳያችኋለሁ። ከዚህም በፊት እንግዲህ የምታውቁት ነው ፌት ኮሎራዶ የሚባለው ዌብሳይት ላይ ገብተን በጣም ብዙ ቨርቹዋል ላቦራቶሪ ሰርችላችኋለሁ። እነሱን ካያችሁ በስልክም በላፕቶፕ ወይም በማንኛውም ኮምፒውተርም እንዴት መጠቀም እንደምትችሉ አሳይቻችኋለሁ። በጣም ቀላል ስለሆነ እሱን ነው የምንጠቀመው። ስለዚህ ሊንኩ ከምን ጋር ነው የሚገናኘው? ጋዝ ፕሮፐርቲስ ፔት ኤክስፐሪመንት የሚለውን ነው የሚያሳየን። ስለዚህ ከጋዝ ፕሮፐርቲ ጋር የሚሄድ ነገር ነው። and describe the motions of water and gas particles and their average kinetic energy። አሁን እንግዲህ እዚህ ጋር ምንድነው የምናየው? የወተርንና የጋዝን የፓርቲክል እንቅስቃሴ ካየን በኋላ ምን እናያለን ማለት ነው? አቨሬጅ ኪኔቲክ ኤነርጂያቸው ወይም ደግሞ አማካኝ የእንቅስቃሴ ጉልበታቸው ምን እንደሆነ ግለጹ ይላችኋል። as temperature increase or decrease gradually። ስለዚህ ቴምፕሬቸሩን ወይም መጠነ ሙቀቱ እየጨመረና እየቀነሰ ሲመጣ የነሱ አቨሬጅ ኪኔቲክ ኤነርጂ ምን እንደሚመስሉ አሳዩ ነው የሚለ ማለት ነው። ስለዚህ እሱን አብረን እናያለን። አሁን እንግዲህ እኔ እዚህ ጋር ክሮም ልጠቀም፣ የክሮም የሚባለውን ብራውዘር እጠቀማለሁ። ስለዚህ እዚህ ጋር እንመጣና እንደነገርኳችሁ ፔት ኮሎራዶ ከዛ ምንድነው ጋዝ ፕሮፐርቲ ነው የምንፈልገው። ፕሮፐርቲስ ጋዝ ፕሮፐርቲስ ብለን ሰርች እናደርጋለን። ከዛ እንደምታዩት መጀመሪያ ላይ ይመጣልና ይሄ ጋዝ ፕሮፐርቲ ኬኔቲክ ሞለኪውላር ቲዮሪ ዲፊውዥን የሚሉትን ይሄንን ክሊክ ታረጋላችሁ። ከዛ እዚች ጋር ክሊክ ካረጋችሁ በኋላ በቀጥታ ወደዚህኛው ፔጅ ይወስዳችኋል። ከዛ እዚች ጋር እንደምታዩት እቺን ፕሌይ የምትለው ምልክት እንጫናታለን። ከዛ እንደምታዩት ትንሽ ይቆይና ይመጣል። ከዛ ከመጣልን በኋላ የምናደርገው እዚህ ጋር እንግዲህ የተለያዩ ኤክስፐሪመንቶች አሉ። 4 ኤክስፐሪመንቶች አሉ። አይዲያል የሚላለ፣ ኤክስፕሎር የሚላለ፣ ኤነርጂ የሚላለ፣ ዲፊውዥን የሚላለ። አይዲያል ማለት እንግዲህ አይዲያል ፕሮፐርቲዎች ወይም ደግሞ የጋዝ ፕሮፐርቲ እያልን የምንጠራቸው ነገሮች አሉ። እነሱን
ከፍ እያላችሁ በምትሄዱበት ጊዜ ታዩታላችሁ ምን ማለት ነው የሚለው። ስለዚህ እያንዳንዱ እየገባሁ አሳያችኋለሁ እዚህ ጋር። ስለዚህ መጀመሪያው አይዲያል የሚለው ላይ እንግባ። አሁን በዋናነት ማየት ያለባችሁ እኛ ምንድነው የተጠየቅነው የወተር ሞለኪውል ሲሆንና የጋዝ ሞለኪውል በሚሆንበት ጊዜ ኢነርጂያቸውን እናያለን፣ ከዛ ቴምፕሬቸራቸውንም በዛው እናያለን ነው። ስለዚህ ልክ እቺ ትመጣልናለች። እንደምታዩት እንግዲህ ቆንጆ የሆነ ፕላትፎርም ነው። ባይዞ ይሄ ፔት ኮሎራዶ ላይ የገባችሁ በጣም ብዙ ኤክስፐሪመንቶችን መስራት ትችላላችሁ። መለማመድ አለባችሁ ይሄንን መስራት። አሁን እዚህ ጋር ካያችሁት እንግዲህ ፓርቲክልስ ይለናል። እዚህ ጋር ሄቪ እና ላይት ፓርቲክል። ሄቪ ፓርቲክል ከሆነ እንግዲህ ለወተር እንጠቀምበታለን። ላይት ፓርቲክል ከሆነ ደግሞ ለጋዝ እንጠቀምበታለን። አሁን ፓርቲክሎቹን እዚህ ጋር እንደምታዩት የኔክስት ምልክት አለቻት። ይችን ስጫናት 50 ፓርቲክል በአንድ ጊዜ ይጨምርልኛል። ለምሳሌ እዩት፣ ክሊክ ሳደርጋችሁት 50 ነው በአንድ እዚህ ጋር የሚወጡ የፓርቲክል መጠኖች 50 ናቸው። አያችኋቸው? 50 ይወጣሉ በአንዴ ማለት ነው። ከዛ እችን ብቻ ይችኛዋ ከተጫንኩ ደግሞ አንዳንድ ነው የማገኘው። 51፣ 52፣ 53 አንዳንድ ይጨምራል እዚህ ጋር እንደምታዩት። ከፈለኩ ደግሞ እዚህ ጋር ይሄን ፓምፕ አለ። ፓምፑን ወደ ወደታች ብታደርጉት ይኸው በአንድ ጊዜ 50 ይጨምረዋል። ስለዚህ በጣም ብዙ ፓርቲክሎች እየገቡ ነው ማለት ነው። ስለዚህ ስንት ፓርቲክሎች አሉ አሁን በዚህ ኬዝ? እዚህ ጋር ካያችሁት 241 ፓርቲክሎችን ጨምረናል። ስለዚህ እንደዚህ ነው መጨመር የምንችለው። ይሄን ላጥፋውና ለምሳሌ አንድ ፊክስድ የሆነ ቁጥር እናደርገዋለን። ለማጥፋት ስትፈልጉ ይሄን ነው እዚህ ጋር ያያችሁት የላጲስ ምልክት ክሊክ ስታደርጓት እንደ አዲስ ያስጀምርልናል። ከዛ አሁን ስንት እናድርገውኛ? በመቶ እናድርገው። ስለዚህ መጀመሪያ የወተር ነው እየሰራን ያለነው ማለት ነው። ሄቪ ነው 1 2 ወይም ደግሞ ላይ እንዳልኳችሁ 41 ገባን። ቆይ ላጥፋውና 100 ስለፈለግን አሁን እዚህ ጋር 50 አለን። ከዛ አንድ ስንጨምር 100 ሆነ እዚህ ጋር። ከዛ 100 ፓርቲክሎች አሉ እዚህ ጋር። እንደምታዩት ቴምፕሬቸሩ ምን ያክል ነው? 300 ኬልቪን ነው። አሁን እቺን 300 ኬልቪን የምትለዋን በዲግሪ ሴንቲግሬድ ባሳያችሁ 300 ኬልቪን ማለት ወደ 27 ዲግሪ ሴንቲግሬድ ማለት ነው። እንግዲህ ባይዞ በኬልቪን ደረጃ እና በዲግሪ ሴንቲግሬድ ደረጃ ስንለካ ከአንዱ ወደ አንዱ መቀየር ትችላላችሁ። በጣም ቀላል ነው። 273 ዲግሪ ሴንቲግሬድ ላይ 273 ብትጨምሩበት ወደ ኬልቪን ስኬል ይቀየርላችኋል። ስለዚህ 0 ዲግሪ ሴንቲግሬድ ማለት 273 ዲግሪ በዲግሪ አንለውም ኬልቪን ነው የምንለው። ምክንያቱም ኬልቪን ዲግሪ የለውም። ይሄንን ሌላ ቪዲዮ ላይ በደንብ አድርጌ ሰርቼላችኋለሁ። ስለዚህ ሜዠርመንት ኦፍ ቴምፕሬቸር ኢን ዲፈረንት ስኬልስ የሚለው ላይ እዛ በደንብ ላይ ማየት ትችላላችሁ። አሁን ይሄ እንግዲህ ካያችሁት 27 ዲግሪ ሴንቲግሬድ ላይ ነው። አሁን ይሄንን መጠነ ሙቀቱን ስንጨምረውና ስንቀንሰው የፓርቲክሎቹን እንቅስቃሴ ቢት ይሄ ፓርቲክል በነገራችን ላይ በከፍተኛ ሁኔታ እንዲታያችሁ ተደርጎ ተሰርቶ ነው። አሁን እዚህ ጋር ዊድዙ አላብራትም አላሳያችሁ። እዚህ ጋር ዊድዙን ብታበሩት ስንት ነው? ከዚህ ያለው ርቀት አያችሁት? 10 ናኖ ሜትር ነው። 10 ናኖ ሜትር ማለት 10 ሲካፈል ለ1 ቢሊየን ሜትር ማለት እኮ ነው። በጣም ትንሽዬ ናት። በፓርቲክል ሌቨል ስለሆነ ያየን ያለ ነው። እናንተ ቪዥዋላይዝ እንድታረጉት ተደርጎ ነው እንደዚህ የተሰራውና በጣም 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 ትንጥዬ ዲስታንስ እንደሆነች ማወቅ አለባችሁ። ይሄንን እንግዲህ ወደ ቢሊየን ያክል ዙም ሲደረግ የሚታይ ነው ፓርቲክሎቹን በዚህ ሌቨል የሚመጣው። አሁን እንግዲህ ይሄንን ሙቀቱን ስንቀንሰው የፓርቲክሎቹን እንቅስቃሴ እዩት። አሁን እየቀነስኩት ልምጣ። ሙቀቱ አያችሁት? እየቀነስኩት ስመጣ እንቅስቃሴያቸው እየቀነሰ አይመጣም? መቅበጥበጣቸው ቀነሰ ማለት ነው። አያችሁ? እዚህ ማለታቸው ቀነሰ። አሁን ላይ እዩት። እዚህ ጋር ቴምፕሬቸሩን ካያችሁ ኔጌቲቭ 210 ዲግሪ ሴንቲግሬድ ነው። በኬልቪን ላሳያችሁ። ምክንያቱም በኬልቪን 0 ኬልቪን ላይ ደረሰ ማለት አንድ መጠነ ሙቀት ፓርቲክሎች እንቅስቃሴያቸውን ያቆማሉ። 0 ኬልቪን ማለት አብሶሉት 0 እንለዋለን። አብሶሉት 0 ላይ ፓርቲክሎች ሙሉ በሙሉ እንቅስቃሴ የሚያቆሙበትና ሙቀት የማይኖርበት የቴምፕሬቸር ዞን ሲደርስ ነው። ያ በጣም እጅግ ከፍተኛ የሆነ ቅዝቃዜ መጠን ላይ ሲመጣ ነው። ለምሳሌ እዛ ቴምፕሬቸር ላይ ማንኛውንም ፓርቲክል ለምሳሌ ሰውን ጨምራችሁ እንደዚህ አይነት ቴምፕሬቸር ውስጥ ብታስገቡት ሙሉ በሙሉ የሚንቀሳቀሱ አካላት አይኖሩም። ስለዚህ ዴድ ነው ማለት ነው። ሙሉ በሙሉ አካላችን ወይም ማንኛቸውን ፓርቲክሎች እንቅስቃሴ ስለሚያቆሙ በዛ ሰዓት ያው ፋንክሽናል ስለማንሆን ኤቭሪቲንግ እዛ ቦታ ላይ ካለ ከእንቅስቃሴ ውጭ ነው። አሁን ልዩት እንግዲህ አያችሁት 2 ኬልቪን ደረሰ። ተጭኝዟል። ወደ ታች ተጭናችሁ ስትይዙት ኩል ነው። እንደምታዩት የበረዶ ምልክት ነው የወጣው። ስለዚህ እንደምታዩት 1 ኬልቪን አካባቢ ነው ያለው። ኦልሞስት ወደ 0 ኬልቪን ስንጠጋ ኦልሞስት ፓርቲክሎች እንቅስቃሴ አቁመዋል። አያችሁት? ስለዚህ እንቅስቃሴያቸው ይቆማል። 0 ኬልቪን ላይ ምንም አይነት እንቅስቃሴ ከሌለ ኬኔቲክ ኤነርጂ የለም እንደማለት ነው። ከዛ ደግሞ ወደ ላይ ላድርገው እያሞቁት ልሄድ። ስታሞቁት ልክ ወደ ላይ ተጨናችሁ ስትይዙት እንደምታዩት የእሳት ስሜት ይፈጥራል። ከዛ ያው እየጨመረ ይመጣል። 1 ኬልቪን 2 ኬልቪን እያለ ይቀጥላል። እንደምታዩት ነው። ያው የተወሰነ ጊዜ ይወስዳል። እናንተ ትንሽ ያዝ አድርጋችሁ ትሞክሩታላችሁ ለማሞቅ። ምክንያቱም በጣም ቀዝቅዞ የነበረ ነገር ለማሞቅ ራሱ
በጣም አስቸጋሪ ስለሚሆን ነው። ልክ እዩት። አሁን እንግዲህ 7 ኬልቪን ምናምን 7 ኬልቪን ማለት እንግዲህ ኔጌቲቭ ውስጥ ያለ ትልቅ በጣም ቅዝቃዜ ነው። እጅግ ከፍተኛ የሆነ ቅዝቃዜ ነው በነገራችን ላይ። ስለዚህ ይሄን መርሳት የለባችሁም። እንግዲህ 273 ኬልቪን ሲል ነው 0 ዲግሪ ሴንቲግሬድ የምንለው ወይም ደግሞ ውሃ ወደ በረዶ የሚቀየርበት 273 ሲደርስ ነው። አሁን እንደምታዩት ሞቀ። አሁን መጣን 273 አለፈ። አሁን መሞቅ ጀመረ። አሁን በዲግሪ ሴንቲግሬድ ልቀይርና ላሳያችሁ። ይሄ የምታዩት 68 ዲግሪ ሴንቲግሬድ አሁን ትልቅ ሙቀት ነው ይሄ። አሁን ከ68 በላይ ከሆነ 100 ላይ ሲደርስ ምን ይሆናል ብለናል? ውሃ ወደ ምን የሚቀየርበት ነው? ወደ ትነት ወይም ደግሞ ወደ ጋዝነት የሚቀየርበት ነው። ስለዚህ ይሄ በጣም ከፍተኛ ሙቀት ነው። አሁን እዚህ ጋር እንደምታያቸው እንግዲህ ፓርቲክሎቹ በከፍተኛ ሁኔታ መንቀሳቀስ ጀምረዋል ማለት ነው። ስለዚህ ሙቀቱን ስትሰጡትና ስትቀንሱት ይሄንን ነው የሚያሳያቸው፣ ወደ ላይ ወደ ታች እያደረጋችሁ። አሁን ይሄንን ከኤነርጂ ጋር እንዴት እንደሚገናኝ ያሳያችኋለሁ። ይሄ አይዲያል ነው። አይዲያል ሲሆን አሁን እዚህ ጋር እንግዲህ ሆልዲንግ ኮንስታንት የሚል አለ። ያ ማለት ቮሊዩም፣ ቴምፕሬቸር፣ ፕሬሸር አለ። ምክንያቱም ይሄ ቴምፕሬቸር፣ ፕሬሸር እና ቮሊዩሙ ምንድን ናቸው? የሚገናኙ ነገሮች ናቸው። ስለዚህ አንዱ ከአንዱ ጋር ሪሌሽን አለው። ለዛ ነው አሁን እዚህ ጋር ፕሬሸሩን ካያችሁ እዚህ ጋር ፕሬሸር ያሳያችኋል። ስለዚህ ፕሬሸሩ በአትሞስፌር መለኪያ ነው። በፓስካል መቀየር ይችላል። እዚህ ጋር ብቀይረው አሁን ለምሳሌ ወደ ኪሎ ፓስካል ልቀይርና ላሳያችሁ። በኪሎ ፓስካል ብታስቀምጡት ምን ያክል ፕሬሸር እንዳለው እዚህ ጋር ይነግራችኋል። ያ ማለት ሙቀቱ እየጨመረ ሲመጣ ፕሬሸሩም አብሮ እየጨመረ እንደሚመጣ ይነግራችኋል ማለት ነው። እዚህ ጋር ይሄንን ማየት ትችላላችሁ። ግን እዚህ ጋር ሆል ኮንስታንት የሚለው ነቲንግ በሉት፣ ምኑንም ኮንስታንት አታርጉት እዚህ ጋር። ስለዚህ ኤክስፓንድ እያደረገም ይመጣል ቴምፕሬቸሩ አንዱ ሲጨምር ኢፌክቱን ማየት ትችላላችሁ። ከዛም ቀጣዩ ላይ ኤክስፕሎርም ላይ ገብታችሁ እሱ መስራት ትችላላችሁ። ለምሳሌ ኤክስፕሎር ላይ ደግሞ የጋዙን እንየው፣ ወይም የመጀመሪያው ጋር እንየው ጋዙን። አሁን እንግዲህ የውሃ ነበር ያየነው። ከዛ የጋዝ እናርገው። ለምሳሌ ይሄን ላጥፋው፣ እንዳለ አጠፋሁት፣ እንደ አዲስ አስጀምረዋለሁ። ከዛ ላይት የምትለዋ ይችኛዋ ፓርት ላይ ጨምራለሁ 50፣ ከዛ ጨመርኩበት 100 ሆነ። ልክ እንደምታዩት ፓርቲክሎቹ ይቀንሳሉ። ይህንን የውሃው ነው የሄቪውን ብታዩት ይሄ ነው። አያችሁት? የሄቪውን ብትጨምር ስለዚህ 100 የውሃ ሞለኪውል አለ ወይም ፓርቲክል አለ። ከዛ ደግሞ 100 የጋዝ ፓርቲክል አለ። እዚህ ጋር ካያችኋቸው ሁለቱ የተቀላቀሉት እነዚህ ናቸው። ወደ ፒንክ ከለሯን ካያችኋት እቺ የውሃ ነች። ከዛ ቀዩዋ ደግሞ የጋዝ ይሆናል። ስለዚህ አሁን ለምሳሌ አንድ ላይ ይሄንን ሙቀት ብትሰጡት ልክ እንደምታዩት ሙቀቱ ሲጨምር እንቅስቃሴያቸው በጣም እየጨመረ እንደሚመጣ ማየት ትችላላችሁ። ስለዚህ ላጥፋውና የጋዙን ብቻ ላድርገው። ስለዚህ ላይት ይሄው እንደምታዩት የዚህን 100 አደረኩት። ይህም ተመሳሳይ ነው። አሁን 27 ዲግሪ ሴንቲግሬድ ላይ ሲሆኑ እንደዚህ ነው እንግዲህ የሚንቀሳቀሱት 27 ዲግሪ ሴንቲግሬድ ሲሆን። ስለዚህ ትንሽ ሙቀቱን ደግሞ ጨመር ብታደርጉት ለምሳሌ 40 ላይ ሳደርገው ይሄንን ይመስላል። ከዛ በጣም ስትጨምሩት እንደምታዩት በከፍተኛ ሁኔታ መንቀሳቀስ ይጀምራሉ። ከዛ ወደታችን ብትቀንሱት ቅድም እንዳልኳችሁ በጣም እያቀዘቀዛችሁ ስትመጡ ደግሞ ልክ ወደ 0 ኬልቪን አካባቢ ሲመጣ እንቅስቃሴያቸው እየቀነሰ ይመጣል። ስለዚህ ይሄንን ቀጣዮቹንም መስራት ትችላላችሁ። እዚህኛውም ጋር ተመሳሳይ ነገሮች ነው የምታገኙት። አሁን በቀጥታ ወደ ኢነርጂው እንሂድ። ምክንያቱም ከኬኔቲክ ኢነርጂያቸው አንፃር ማየት ስለፈለግና ከስፒዳቸው አንፃር ማየት ስለፈለግን ነው። ስለዚህ ከታች እዚህ ጋር ካያችሁት እዚህ ጋር አይዲያል ኤክስፕሎር ይላል። ከዛ ኢነርጂ የምትላለ ወይም ሆም ላይ ገብታችሁ የመጀመሪያው ፓርት ላይ ሆም ላይ ገብታችሁ አሁን አይዲያል ኤክስፕሎር እና ኤነርጂ የሚል ነበር አይደለ? ስለዚህ ኤነርጂ የሚለውን ክሊክ ማድረግ ትችላላችሁ። ጥሩነቱ እዚህም ጋር ሁኜ ከጎን ወደ ጎን ታችም ካያችሁ ከዚህ ወደዚህ መሄድ ትችላላችሁ፣ እንደፈለጋችሁ መጠቀም ትችላላችሁ። ስለዚህ ኤነርጂ ላይ ከገባን በኋላ ልክ እንዳሁን ለምሳሌ አሁን የውሃውን እናድርገው። መጀመሪያ 50 100 አደረኩት። እዚህ ጋር 100 ነው። ቴምፕሬቸሩ እንደምታዩት 300 ኬልቪን ወይም ደግሞ 27 ዲግሪ ሴንቲግሬድ ላይ ነው ያለው። እዚህ ጋር ካያችሁት አቬሬጅ ስፒዳቸውን እዩት። የፓርቲክሎቹን አቬሬጅ ስፒድ ስንት ነው የሚያሳየን? 400 ምናምን ነው። አሁን እንግዲህ 430 427 ምናምን ያሳየናል ሜትር ፐር ሰከንድ። በአንድ ሰከንድ ውስጥ ይሄን ያህል ሜትር ይሄዳል። በጣም እጅግ ከፍተኛ የሆነ ፍጥነት እኮ ነው። አስባችሁታል? በአንድ ሰከንድ ምን ያክል ፍጥነት እንደሚሄዱ። ምክንያቱም እንዳልኳችሁ ርቀታቸው እቺ ትንሽዬ ነች። አሁን ዊድዟን ላብራላችሁ። እቺ 10 ናኖ ነች። እንግዲህ በዚህች ውስጥ ነው ይሄን ያክል ፍጥነት እየሄዱ ያሉት። በጣም ከፍተኛ የሆነ ፍጥነት ነው ያለው። በጣም ነው የሚቀበጣበጡት። በሰከንድ ውስጥ እንግዲህ 440 አካባቢ ሜትር ይጓዛሉ ማለት በናኖ ሜትሯ ስታዩት ምን ያክል እንደሆነ አስቡት። እንግዲህ ይሄን 400 ምናምንን በ1 ቢሊዮን ብታባዙት በአንድ ሰከንድ ውስጥ ይሄን ያክል ፍጥነት ይጓዛሉ ማለት ነው። በጣም እጅግ ከፍተኛ የሆነ ፍጥነት ነው። ስለዚህ ፓርቲክሎች እኛን በምናስበው ላይ በጣም እጅግ ፈጣኖች ናቸው። ውስጥ ላይ ያሉት ያ በጣም ጥቃቅን ስለሆኑ ነው። እንግዲህ እዩት። አሁን ይሄን እንግዲህ እንደነገርኳችሁ በ1 ቢሊዮንኛ ሌቭል ያሉ ፓርቲክሎች ናቸው እነዚህ። ይሄን ያ ማለት እንግዲህ በቢሊዮን ወደሚቆጠሩ ዙም እያደረግን እያቀረብን ስናይ የምናያቸው ሲስተሞች መሆናቸውን። አሁን እንግዲህ ስፒዳቸው እንደዚህ ነው አይደል? ቴምፕሬቸሩ ሲጨምር ስፒዱ ምን እንደሚመስል እና አቨሬጅ ስፒዱ
400 500 ገባ እንደምታዩ እየጨመረ ነው የሚሄደው 600 700 ስለዚህ ቴምፕሬቸሩ ሲጨምር ስፒዳቸው ምን ነው አቨሬጅ ስፒዳቸው ይጨምራል አቨሬጅ ስፒዳቸው ከጨመረ ደግሞ ኬኔቲክ ኤነርጂውን እንየው እዚህ ጋር ኬኔቲክ ኤነርጂውን እዚህ ጋር አሳያችሁ አሁን ኬኔቲክ ኤነርጂያቸውን ካያችሁት እዚህ ጋር እየጨመረ ነው የሚመጣው አሁን ልቀንሰው ቴምፕሬቸሩን በጣም ስትቀንሱት ወደ ታች አድርጋችሁ ስትይዙት ቴምፕሬቸሩ እየቀነሰ ሲመጣ ስፒዳቸው ላይ እዩት ስፒዳቸው በጣም እየቀነሰ ይመጣል አሁን 400 300 ውስጥ ገባ ከዛ እንደምታዩት 200 ቤት ውስጥ ገባ እየቀነሰ ነው ከዛ ኬኔቲክ ኤነርጂያቸውን እዩት እዚህ ጋር ኬኔቲክ ኤነርጂውን ስታዩት እየቀነሰ ነው አሁን እዚህ ጋር ኦልሞስት የለም ኬኔቲክ ኤነርጂ እየጨመረ አይደለም ያለው እዚህ ጋር ኦልሞስት እየቀነሰ ነው ወደ ታች አያችሁ እዚህ ጋር ኬኔቲክ ኤነርጂ በጣም እየቀነሰ ነው የሚመጣው ይሄው አሁን ቀነስ ነው ኦልሞስት ዜሮ እየመጣ ነው እንግዲህ እዚህ ጋር እንደምታዩት ምንም አይነት ኬኔቲክ ኤነርጂ ያሳየንም ግራፏን እዚህ ጋር ማብራት ትችላላችሁ ነገራችን ላይ የሁለቱንም እናብረው በኋላ ላይ የውሃውንም የጋዙንም ስለምንፈልገው ነው አሁን የውሃውን ነው ያየን ያለነው ስለዚህ ኬኔቲክ ኤነርጂውን እዩት የለም ኦልሞስት ዜሮ ነው ማለት ይችላልላችሁ ወደዚህ ያለ አሁን እየጨመር ነው እንምጣ ደግሞ እየጨመር ነው ስንመጣ ስፒዱን እንደምታዩት ኬኔቲክ ኤነርጂው እየጨመረ ይመጣል ኬኔቲክ ኤነርጂያቸው ይሄው እዚህ አካባቢ ላይ እየታየን ነው ማለት ነው ስለዚህ ሙቀቱ እየጨመረ ነው ስላችሁ ግን እንደምታዩት ገና ኔጌቲቭ ዲግሪ ሴንቲግሬድ ውስጥ ነው ያለው አሁን መሞቅ ጀመረ ወደ 54 ዲግሪ ሴንቲግሬድ ከዛ ወደ 100 አካባቢ ከፍ አድርገው ትንሽ ይሄው ውሃ የሚፈላበት ማለት ነው በቃ ይሄው አሁን ኤነርጂውን ካያችሁ እዚህ ጋር ይታየናል ኤነርጂ ራሱ አለን ስለዚህ በዚህ ሌቭል ማየት ትችላላችሁ ስለዚህ ፍጥነቱ እየጨመረ ሲመጣ ኬኔቲክ ኤነርጂ እንደሚጨምር ይታወቃል ኬኔቲክ ኤነርጂ ደግሞ እየጨመረ መጣ ማለት ቴምፕሬቸሩ እዚህ ጋር እየጨመረ እንደሚመጣ ትረዱታላችሁ ማለት ነው ስለዚህ ይሄ የወተርን አየን አሁን ደግሞ ላይት የሚለው ፓርት ላይ ንግባ እንደ አዲስ ይሄ ላስጀምረው ከዛ የላይት ለምሳሌ 100 አደረግነው በነገራችን ላይ ይሄን አሳያችኋለሁ አሁን የፓርቲክሎቹ በጨመረ ቁጥር ምን እንደሚፈጠር አሳያችኋለሁ አሁን እንግዲህ እዚህ ጋር 100 ነው እንደምታዩት የፓርቲክሎቹ ደግሞ የጋዝ በሚሆኑበት ጊዜ ከፍተኛ ነው ፍጥነታቸውን እዩት እዚህ ጋር ወደ 1200 አካባቢ ነው እንግዲህ ፍጥነታቸው ጋዝ በጣም ፈጣን ናቸው ማለት ነው ፓርቲክሎቻቸው እንደምታዩት በከፍተኛ ሁኔታ ነው እየሄዱ ያሉት ቴምፕሬቸሩ 27 ሆኖ ይሄ ደግሞ ትንሽ ስትጨምሩት እዩት እየጨመር ነው ስንመጣ ኦልሞስት 1500 ምናምን ገደማ ገብቷል ወደ 193 ዲግሪ ሴንቲግሬድ ነው እዚህ ጋር የሚያሳየን ስለዚህ በዚህ ሌቭል መቀየር ይችላል ማለት ነው መጠናቸው አሁን ቴምፕሬቸሩን እዚህ ጋር እዩት አሁን ብንጨምርስ ፓርቲክሉ ለምሳሌ 150 ሳረገው እዩት ፍጥነታቸው ማለት ኮሊዥናቸው በጣም እየጨመረ ይመጣል ኮሊዥናቸው እጅግ እየጨመረ ይመጣል አያችሁት ስለዚህ በዚህ ልክ መረዳት ትችላላችሁ በነገራችን ላይ ይሄንን ለምሳሌ ጨምሬ ሙቀቱን እስከ መጨረሻው አድርጌ ቢይዝ ይሄ ኮንቴነር ላይ ይዘው ይችላል ሊፈነዳ ይችላል እዩት ላይ አያችሁት እዩት አሁን እየቀጠለ ነው ቴምፕሬቸሩ በጣም ሃይ ሆኗል ወደ 1000 2000 አሁን አያችሁት ፈነዳ ከ2000 በላይ ሲሆን ይሄ እቃ ራሱ መቋቋም አልቻለም ከላይ በኩል ያለው ፈንድቶ ወጡ ማለት ነው ፓርቲክሎቹ ስለዚህ ሙቀት እየጨመረ ሲሄድ አንድ ነገር ሊፈነዳ እንደሚችልም ታሳቢ ማድረግ ይኖርባችኋል ከዛ ልመልሰው ሪተርን ሊድ ክዳኑን መልስልኝ ስለው ይመለሳል ከፈለኩ ትንሽ ከፈት ማድረግ ይችላል እዚህ ጋር ይዤ ፓርቲክሎች የተወሰኑት ይወጣሉ ማለት ነው በዚህ ጋር ስለዚህ አሁን እየጨመርኩበት ሊሄድ እንደምታዩት የተወሰኑ ፓርቲክሎች ይወጣሉ ቀዳዳ ካለው በቀዳዳው በኩል ይወጣሉ ማለት ነው ስለዚህ ይሄ ለዲሞንስትሬሽን ፐርፐዝ እየተሰራ ስለሆነ ነው ስለዚህ እንደዚህ አድርጋችሁ ማየት ትችላላችሁ አሁን በቀጥታ እንግዲህ የምንሄደው ወደ ቪዲዮ ይሆናል ወደ መጀመሪያው ፓርት መልሳችኋለሁ እንግዲህ መጠነ ሙቀት ከአካባቢያችን ጋር እንዴት ይገናኛል የሚለውን እንይ A key feature of our environment is the combinations of temperature and humidity that determine the heat balance of human beings እንግዲህ እኛ የሰው ልጆች የሂት ባላንስ ወይም ደግሞ የሙቀት መመጣጣንን ሊሰሩልን የሚችሉ ነገሮች ቴምፕሬቸር እና ሂዩሚዲቲ የምንላቸው ነገሮች አሉ ቴምፕሬቸር የምንለው እንዳልኳችሁ መጠነ ሙቀት ሲሆን ሂዩሚዲቲ የምንለው ደግሞ በአካባቢያችን ላይ ያለው አየር ወይም ጋዙ ላይ ምን ያክል ዋተር ቬፐር ወይም ደግሞ የውሃ የትነት መጠን አለው የሚለውን የሚያሳየን ነው ያ ማለት እንግዲህ ምን ያክል እርጥበት አለው የሚለውን የሚነግረን ይሆናል ስለዚህ አንዳንድ ጊዜ ለምሳሌ የምታስተውሉ ከሆነ በጣም የሚቀዘቅዝበት ጊዜ የውሃ ትነት ነገሮች አሉ ልክ የዝናብ ነገር የሚመስሉ በጣም ጥቃቅን የሆኑ የውሃ የትነት መጠኖች አሉ እነዚህ የሚቀዘቅዙ ነገሮች ማለት ነው እነዚህን ሂዩሚዲቲ እንለዋለን ወይ ደግሞ እርጥበት ማለት ነው ስለዚህ ምን ያክል የእርጥበት መጠን አለው የሚለውን የሚያሳይ ነገር ነው የሚሆነው ስለዚህ humidity refers to the amount of water vapor present in the air ስለዚህ አየር ወይም ደግሞ ጋዝ ላይ ያለው የwater vapor ወይም ደግሞ
የውሃ የትነት መጠኖችን እነዚህን ሂዩሚዲቲ ወይም እርጥበት እያልን እንጠራዋለን። it indicates how moist or dry air feels። እንግዲህ አየሩ ምን ያክል የመርጠብ ወይም ደግሞ የመድረቅ አይነት ስሜት ይሰማናል የሚለው ነገር የሚያሳይ ነው የሚሆነው። ስለዚህ እነዚህን ሂዩሚዲቲ እንላለን። ስለዚህ ሂዩሚዲቲ እና ቴምፕሬቸር እኛ ጋር ያለውን ሙቀት ወይም ደግሞ ሂት ባላንስ ለማድረግ ወይም ያሉትን ሲስተሞች ለመወሰን አይነተኛ ሚና የሚጫወቱ ነገሮች መሆናቸውን ሁለቱም በደንብ አድርጋችሁ መለየት ይኖርባችኋል። ከዚህ በተጨማሪ ደግሞ አንድ ነገር እናንተ ለምሳሌ የትኛው አየር ነው የሚመቻችሁ? ለምሳሌ ሞቅ ሲል ነው ወይስ ቀዝቀዝ ሲል ነው የሚመቻችሁ? አንዳንድ ሰው እንግዲህ እኔ ቅዝቃዜ ነው የሚሻለኝ ይላል። አንዳንድ ሰው ደግሞ እኔማ ሙቀት ነው የሚሻለኝ ይላል። እናንተ እስኪ የሚሻላችሁን አሳውቁኝ። አሁን ለኔ እንግዲህ የሰው ልጅ ኮምፎርታብል ሆኖ የሚቀመጠው ወይም ደግሞ ምቾት የሚሰማው ቴምፕሬቸር ወይም ደግሞ የአካባቢው መጠነ ሙቀት ከ18 ዲግሪ ሴንቲግሬድ እስከ 22 ዲግሪ ሴንቲግሬድ በሚሆንበት ጊዜ ነው። ስለዚህ አብዛኛው ሰው እዚህ ውስጥ ምቾት ይሰማዋል። particularly referred to as room temperature። ይሄንን እንግዲህ የሰው ልጅ ኮምፎርታብል ሆኖ የሚቀመጥበትን ቴምፕሬቸር ሩም ቴምፕሬቸር እያልን እንጠራዋለን። ስለዚህ እንደነገርኳችሁ ከ18 እስከ 22 ዲግሪ ሴንቲግሬድ ሲሆን እናንተ ኮምፎርታብል ትሆናላችሁ። ያ ማለት ብዙም አይሞቃችሁም ብዙም አይቀዘቅዛችሁም ማለት ነው። ስለዚህ ኖርማል የምንለው የቴምፕሬቸር ዞን ውስጥ እንሆናለን ማለት ነው። ከዛ ውጭ ግን እንግዲህ በጣም የቴምፕሬቸር መጠኑ እየወረደ ሲመጣ ኮልድ ይሆናል። ያ ማለት ኮልድ ዌዘር፣ ለምሳሌ በጣም ቀዝቃዛ የአየር ጸባይ ሊኖር ይችላል። ከዛ ሞደሬት ዌዘር የምንለው ልክ እንዳልኳችሁ ጥሩ የሆነ የአየር ጸባይ በሚኖርበት ጊዜ ነው። ከዛ ሆት ዌዘር ሲሆን ደግሞ በጣም ከፍተኛ የሆነ የሙቀት ሁኔታ በሚፈጠርበት ጊዜ ነው። እንግዲህ እነዚህን ሶስት የተለያዩ ነገሮች እናያለን። ሙቀቱ ሲጨምር ምን አይነት ኢፌክት አለው፣ ሲቀንስ ምን አይነት ኢፌክት አለው፣ ምን አይነት ተጽዕኖ አለው የሚለውን ደግሞ የተወሰኑትን ፓርቶች እዚህ ጋር አሳያችኋለሁኝ። ቴምፕሬቸር አፌክትስ ሂውማን ላይፍ ኢን ዲፈረንት ዌይስ። እንግዲህ የቴምፕሬቸር ሁኔታ ወይም ደግሞ የመጠነ ሙቀት ሁኔታ የሰው ልጅን በተለያዩ መልኩ አፌክት ሊያደርገው ወይም ተጽዕኖ ሊያሳድርበት ይችላል። ለምሳሌ አሁን ክሎዚንግ ወይም ደግሞ አለባበሳችሁ። አሁን አለባበሳችሁ እንግዲህ ሙቀት ሲሆንና ቅዝቃዜ ሲሆን ይለያያል አይደለ? እንደዚሁም ደግሞ ኢቲንግ ሃቢት አበላል ራሱ አመጋገባችን ራሱ በሞቃት ጊዜና በጣም በቀዝቃዛ ጊዜ አመጋገባችን ላይም ከፍተኛ የሆነ ልዩነት ይፈጥራል። እንደዚሁም ደግሞ ሄልዝ ኮንዲሽን ላይ ቅዝቃዜ በሚሆንበት ጊዜና ሞቃት በሚሆንበት ጊዜ ራሱ የጤናችን ሁኔታ ላይ አፌክት የሚያደርገው አለ። ከዛ በተጨማሪ ደግሞ ከኢኮኖሚ አንጻር ደግሞ አፌክት የሚያደርገው ነገር አለ። ስለዚህ እነዚህ ነገሮች አሁን ጥሩ የሚሆነው ኤክሰርሳይዝ 7.1ን ብንሰራ የበለጠ እናብራራዋለን። ምንድነው የሚለን? How does temperature affect human beings clothing, eating habit, health and economy ይለናል። ስለዚህ እንዴት ነው የአመጋገብም ላይ አለባበሳችን ላይ እንደዚሁም ደግሞ የጤናና የኢኮኖሚ ሁኔታችን ላይ እንዴት ነው አፌክት የሚያደርገው የሚል ጥያቄ አለ። ስለዚህ ይህንን ጥያቄ ስንሰራ የበለጠ የእያንዳንዱን ኢፌክት እናያለን። የመጀመሪያው እንግዲህ ክሎዚንግ ወይም አለባበስ ላይ በምታዩበት ጊዜ እናንተም እንግዲህ ሲቀዘቅዝ የምትለብሱት ምንድነው? ደራርባችሁን አለ የምትቀመጡት። ጋቢም ካለ ሌላም ብርድ ልብስም ካለ እንግዲህ ሞቅ ሊል የሚችል ነገር ፈልጋችሁ እንደዚህ አይነት አለባበስን ነው የምትመርጡት፣ ወይም ደግሞ ጠንከር ያለ ልብስ ትይዛላችሁ ማለት ነው። ስለዚህ ኮልድ ቴምፕሬቸር ላይ people wear heavier insulating clothes። ስለዚህ ከበድ ያለ እንደዚሁም ደግሞ ብርድ ወደ ውስጥ የማያስገባ ልብስን በብዛት ይለብሳሉ። warm temperature ሲሆንስ እየሞቀ ሲመጣስ ምንድነው የሚሆነው? እየሞቀ ሲመጣ ደግሞ ቀለል ያለ ልብስ ነው የምትለብሱት። ስለዚህ in hot weather lighter and breathable fabrics like cottons are preferred። ስለዚህ ከጥጥ የተሰሩ ቀለል ያሉ አየር የሚያስገቡ የልብስ አይነቶችን እንመርጣለን ብለን መመለስ እንችላለን። ከዚህ በተጨማሪ እናንተም የተለያዩ ሐሳቦች ካላችሁ መጨመር ትችላላችሁ እዚህ ላይ። በዋናነት እኔ ዋና ሐሳቦችን ብቻ ነው እዚህ ጋር መነግራችሁ። ከዛ በተጨማሪ ደግሞ eating habits አመጋገብ ላይ ደግሞ ኢፌክት አለው። ለምሳሌ አሁን ቀዝቃዛ በሆነ ዌዘር ውስጥ የምትመገቧቸው የምግብ አይነቶች ምን አይነት ናቸው? ሞቃት በሆነ ጊዜስ ደግሞ ምን አይነት ምግቦችን ነው የምትመገቡት? አሁን እንግዲህ በጣም ቀዝቃዛ ከሆነ ትኩስ ነገር ነው አይደል የምትወስዱት። ስለዚህ people typically crave a heavier calorie dense and warm food። አሁን እንግዲህ የካሎሪ መጠናቸው ወይም ደግሞ የሙቀት የመስጠት መጠናቸው ጉልበት የመስጠት መጠናቸው ከፍ ያሉ እንደዚሁም ደግሞ ሞቅ ያሉ ምግቦችን ነው። ለምሳሌ እንደ ሱፕ ወይም ደግሞ እንደ ሾርባ አይነት ነገሮችን፣ ስቲውስ ወይም ደግሞ ወጥ ሞቅ ያለ ወጥ አይነት ነገሮችን፣ እንደዚሁም ደግሞ የስጋ ምርቶችን። ምክንያቱም ስጋ ያው ከፍ ያለ የካሎሪ መጠን ስለሚኖረው እንደዚህ አይነት ምግቦችን ማዘውተር የተለመደ ይሆናል። ከዛ warm weather ወይም ደግሞ ሞቅ ያለ አየር ላይ በምንሆንበት ወይም ደግሞ የኤር ኮንዲሽን ላይ በምንሆንበት ጊዜ ደግሞ
ብዙ ጊዜ ኢቲንግ ሃቢት ሽፍትስ ቱዋርድስ ላይተር ቀለል ወዳሉ ምግቦች ከዛ ኩለር ፉድስ ቀዝቀዝ ወዳሉ ምግቦች እና ለምሳሌ አሁን እንደ ሳላድ ወይም ደግሞ እንደ ፍራፍሬ አይነት ነገሮችን ልንመገብ እንችላለን። ስለዚህ እነዚህ ከአየሩ አንፃር የሚቀያየሩ የአመጋገብ ስታይሎች መሆናቸውንም መረዳት ትችላላችሁ። እስኪ እናንተ ለምሳሌ አሁን ሲቀዘቅዝ ምን መመገብ ነው የሚመቻችሁ? ሲሞቅስ? እነዚህን ብታሳውቁኝ ደስ ይለኛል። በኋላ ላይ እነዚህን ሰብሰብ አድርገን ደግሞ እኛ እንጨምራቸዋለን ማለት ነው የምንሰራቸው ቪዲዮዎች። ስለዚህ አሳውቁኝ። ቀዝቃዛ በሚሆን በጊዜ አየሩ እንደዚህ አይነት ምግብ ስንበላ የተሻለ ስሜት ይሰጠናል፣ ሞቃት ሲሆን ደግሞ ይሄን ስንበላ የተሻለ ነው ብላችሁ ብታሳውቁን ጥሩ ይሆናል። ከዛ በተጨማሪ ደግሞ ሄልዝ ላይ እንምጣ። እንግዲህ ያው በጤና ሁኔታ በምናይበት ጊዜ ደግሞ ኮልድ ዌዘር እና ሆት ዌዘር በሚሆንበት ጊዜ የተለያየ አፌክት የሚያደርጉ ነገሮች ይኖራሉ። ለምሳሌ ኮልድ ዌዘር ሲሆን it can cause health issues like coldness and flu። ብዙ ጊዜ እንግዲህ ቅዝቃዜ በሚሰማን ጊዜ እንደ ጉንፋንና ኢንፍሉዌንዛ አይነት በሽታዎች ተጋላጭ የምንሆንበት ጊዜ ይኖራል። እንግዲህ ብዙ ሰው ቅዝቃዜ በሚሆንበት ሰዓት እነዚህ ነገሮች ፌስ ያደርጋል። ከዚህም በተጨማሪ ሌሎችም አፌክት የሚያደርጉ ነገሮች ይኖራሉ። ከዛ በተጨማሪ ደግሞ ሆት ዌዘር ወይም ደግሞ በጣም በሚሞቅበት ጊዜ ደግሞ ሃይ ቴምፕሬቸር ኢንክሪዝ the risk of heat exhaustions and heat stroke። ያ ማለት እንግዲህ ከፍተኛ የሆነ ሙቀት በሚፈጠርበት ጊዜ ሂት ኤግዞስሽን የምንለው ወይም ደግሞ በሙቀት መድከምን ወይም መዛልን የሚያስከትል ይሆናል። ከዛ ደግሞ ከፍ ያለ ሲመጣ ደግሞ ሂት ስትሮክ የምንለው አለ። የሙቀት ምት ልንለው እንችላለን። እንግዲህ የሙቀት ምት በሚኖርበት ጊዜ ሰዎች ተዝለፍልፈው ይወድቃሉ የሙቀት ስሜት ላይ። ከዛም በተጨማሪ ደግሞ በጣም ከፍተኛ የሆነ ሙቀት ካለ ደግሞ ለሞትም ሊዳርግ ይችላል። ስለዚህ እንደዚህ አይነት ኢፌክቶች አሉ ማለት ነው። ከዛ በተጨማሪ ደግሞ ኢኮኖሚ ላይ በምናይበት ጊዜ በተለይ አግሪካልቸር ላይ በጣም ከፍተኛ የሆነ አፌክት ያደርገናል። እንግዲህ ስለዚህ ቴምፕሬቸር ሲግኒፊካንትሊ ኢምፓክትስ ክሮፕ ፕሮዳክሽን እንግዲህ የተለያዩ ምርቶቻችን ላይ የሚኖረውን የምርታማነት መጠን በጣም አፌክት ያደርጋል። ከፍተኛ ሙቀት በሚሆንበት ጊዜ ምርታማነት በጣም ይቀንሳል። ስለዚህ ኢቭን ድርቅ እንዲከሰት ሁሉ ሊያደርግ የሚችሉባቸው ኢፌክቶች አሉና የሚመረተውንም የምርት መጠንና ጥራቱንም እንዲቀንስ የሚያደርግበት ሁኔታ ይመጣል። ሌላኛው ደግሞ ኤነርጂ ኮንሰምፕሽንስ ይፈጠራል። በተለይ እንግዲህ በጣም የሚሞቅና የሚቀዘቅዝ ከሆነ አየሩን እናንተ ኮምፎርታብል የሆነ ሪጅን ውስጥ ለማስገባት ለማሞቅ ወይም ለማቀዝቀዣነት የምትጠቀሙባቸው የተለያዩ ማሽኖች አሉ። እነዛ ማሽኖች ኮስት አላቸው። ስለዚህ ለነሱ መክፈል አለባችሁ። ከዛ ደግሞ ለሚያወጡት ደግሞ የኤሌክትሪክ ፍጆታ ደግሞ መክፈል ይኖርባችኋል እና ኢኮኖሚካሊም ደግሞ ከፍተኛ የሆነ ኢምፓክት ይፈጥራሉ ማለት ነው። ስለዚህ ይሄን ነው የሚለን እዚህም ጋር እንግዲህ ኮልድ ዌዘር ድራይቭስ አፕ ሂቲንግ ኮስት while hot weather increase demand for air conditioning እንግዲህ በጣም እየሞቀ ሲመጣ ደግሞ ኤሩን ኮንዲሽን ለማድረግ ወይም ደግሞ ለማስተካከልም ወጪ ይጠይቃል። ይሄ እንግዲህ ኪስን የሚያራቁት ነገር እንደሆነ መረዳት ይኖርባቸዋል። ከፍተኛ የሆነ ወጪዎች ይኖሯቸዋል። ይህንን ብለን መመለስ እንችላለን። ሌላኛው what do you feel when the temperature is below or above room temperature እንግዲህ room temperature ከምንለው መጀመሪያ ከነገርኳችሁ ከዛ በላይና በታች ሲሆን ምን ፊል ታረጋላችሁ ነው የሚለው ይሄ ጥያቄ። it's very simple አይደለ? ከዛ በላይ ሲመጣ ምንድነው የሙቀት ስሜት ይሰማችኋል። ከዛ በታች ሲሆን ደግሞ የቅዝቃዜ ስሜት ይሰማችኋል። so when the temperature is below room temperature I feel cold and may seek warmth through extra clothing or heating ብላችሁ መመለስ ትችላላችሁ። ያ ማለት እንግዲህ ቅዝቃዜ በሚኖርበት ጊዜ ወይም ደግሞ ከሩም ቴምፕሬቸር በጣም ሲወርድ የቅዝቃዜ ስሜት ይሰማኛል፣ ከዛም ደግሞ የሚሞቅ ልብስ ያስፈልገኛል ወይም ደግሞ የሚያሞቁ ነገሮች ደስ ይሉኛል ብላችሁ መመለስ ትችላላችሁ። ስለዚህ ወይ ወደ ሳጠጋ ብላችሁ ልትቀመጡ ትችላላችሁ ማለት ነው። ሌላኛው ደግሞ when it's above room temperature I feel hot እንግዲህ ከሩም ቴምፕሬቸር በላይ ሲሆን ደግሞ ሙቀት ይሰማኛል ማለት ትችላላችሁ። often leading to sweating and then a desire for cooler surroundings እንግዲህ እንደዛ በሚሆንበት ጊዜ ደግሞ ቀለል ያሉ ልብሶችን መልበስና ወደ ቅዝቃዜ ወይም ደግሞ ነፋሻማ ወደሆነ ቦታ ሂድ ይለኛል ማለት ትችላላችሁ። ስለዚህ በዚህ መልኩ እንደዚህ አይነት ኤክሰርሳይሶችን መስራት ትችላላችሁ። እኔ እዚህ ጋር እንግዲህ እንደነገርኳችሁ ዋና ነጥቦችን ነው የምሰጣችሁ። እናንተ ከዚህም ሰፋ አድርጋችሁ ደግሞ አሁን የነገርኳችሁን ሐሳብ ሰፋ አድርጋችሁ እናንተም ፊልም የምታደርጓቸው ነገሮች መመለስ ትችላላችሁ። ይህንን ካልን እንግዲህ መጠነ ሙቀቱን ወይም ደግሞ የሙቀቱን ሁኔታ በምናይበት ጊዜ ከቦታ ቦታ ይለያያል። ስለዚህ ከቦታ ቦታ ስለሚለያይ እነሱን ደግሞ የተወሰነ ነግራችኋለሁ እዚህ ጋር polar regions are very cold አሁን ፖላር ወይም ደግሞ ወደ ዋልታ ወደ ምድር ዋልታ ጫፍና ጫፍ በሄዳችሁ ቁጥር አብዛኛውን ጊዜ ወደ በረዷማነት አይደል የተቀየሩ የሚሄዱት እጅግ በጣም ከፍተኛ የሆነ ቅዝቃዜ ያለ እዛ ላይ። ስለዚህ very cold በጣም ቀዝቃዛ ናቸው። ከዛ temperate regions have moderate temperature ከዛ temperate የምንላቸው ደግሞ መካከለኛ
በፖላር እና በትሮፒካል ዞን በምንለው መካከል ያሉትን ቴምፕሬት ዞን እንላቸዋለን። ቴምፕሬት ሪጅንስ ወይም ቴምፕሬት ዞን ላይ በምትሄዱበት ጊዜ ደግሞ ሞዴሬት ወይም ደግሞ መካከለኛ የሚባል ጥሩ የሚባል የቴምፕሬቸር ሬንጅ ይኖራል። ከዛ ደግሞ ትሮፒካል የምንለው ፓርት ወይም ደግሞ ወደ ኢኳተር በኩል ያለው ደግሞ ትሮፒካል ሪጅንስ አካባቢ ላይ ደግሞ በጣም ከፍተኛ ነው ሙቀት አለ። ስለዚህ ሆት ይሆናል። ብዙ ጊዜ ወደ ከፍተኛ ሙቀት እየተጠጋ እንደሚመጣ መለየት ይኖርባችኋል። ይህንን ማፕ ብታዩት እሱን ነው የሚያሳየን። ስለዚህ ወደ ፖላር በኩል እንደምታዩት ቀዝቃዛ ነው በሰማያዊ ያሳየኋችሁ እዚህ ጋር። ከዛ ወደ መሃል ወደ ትሮፒካል ያለው ደግሞ ሞቃት ነው። ከዛ ደግሞ ይሄ ወደ በአረንጓዴ ነገር ያለው ደግሞ ይሄ ደግሞ ቴምፕሬት ዞን ነው። የተለያየ ማፕን በማየት ራሱ እናንተ ማንበብ ትችላላችሁ። ማፓቸውን አይታችሁ በአመት ምን አይነት የቴምፕሬቸር ዲስትሪቢዩሽን አላችሁ የሚለውንም እንደዚህ አይነት ነገሮችን እያያችሁ መረዳት ትችላላችሁ። then the temperature difference from the pole to the equator depend on sun's energy and the energy retained in earth's system። እንግዲህ ከፖል እና በኢኳቶር መካከል ያለው የቴምፕሬቸር ልዩነት እንዴት መጣ እንዴት ተፈጠረ የሚለውን በምናይበት ጊዜ አንደኛው ዲፔንድ የሚያደርገው በፀሐይ ጉልበት ነው። እንግዲህ በምድር ወገብ አካባቢ ያሉትን ካያችኋቸው በፍጥነት ሙቀት ያገኛሉ ወይም ደግሞ ለፀሐይ ተጋላጭ ናቸው። ከዛ ወደ ፖል በኩል በምንሄድበት ጊዜ ደግሞ ለፀሐይ ተጋላጭነታቸው እየቀነሰ ስለሚመጣ ከፀሐይ የሚያገኙት ጉልበት ይቀንሳል። ከዛ በተጨማሪ ደግሞ እንደ ከባቢ አየሩ ሁኔታ ደግሞ ያገኙትን ኢነርጂ ወይም ያገኙትን የሙቀት ጉልበት ሰብስቦ በመያዛቸው ሁኔታም ይወሰናል። ስለዚህ በእነዚህ በሁለት ነገሮች ይወሰንና ሙቀታቸው በዛ ልክ ከፍና ዝቅ የሚልበት ሁኔታ ይኖራል። ስለዚህ the equator receives the most direct sunlight and therefore the most intense solar energy። እንግዲህ ኢኳቶር አካባቢ ካያችሁት ከፍተኛ የሆነውን ወይም ደግሞ በቀጥታ የፀሐይን ጉልበት ስለሚያገኝ ወይም የፀሐይን ኤነርጂ ስለሚያገኝ ከፍተኛ የሆነ ጉልበት ወይም ደግሞ ሙቀት ይይዛል ነው የሚለን። እዚህ ጋር ካያችሁት እንግዲህ ኢኳቶር ሁልጊዜም ቢሆን እንደዚህ ተጋላጭ ነው፣ መሃል ለመሃል የሚያገኘው። ወደ ጫፍና ጫፍ በኩል ያሉትን ካያችሁ ወደ ፖላር ወይም ደግሞ ወደ ዋልታ ስትሄዱ ግን የሚያገኙት የፀሐይ ሙቀት መጠን ራሱ እየቀነሰ ይመጣል። the polar region receives less of sun's energy and has lower overall temperature። ስለዚህ ያነሰ ጉልበት ከፀሐይ ስለሚቀበል የሚኖረው ቴምፕሬቸርን በዛው ልክ ይቀንሳል የሚለውን ከዚህ ሁኔታ መረዳት ትችላላችሁ። እንደዚሁም እንግዲህ the yearly average temperatures of tropical rain forest zone varies from 21 degree centigrade to 31 degree centigrade። እንግዲህ ትሮፒካል ዞን ላይ ያለውን ሁኔታ በምታዩበት ጊዜ በአመት በአማካኝ ከ21 እስከ 31 ዲግሪ ሴንቲግሬድ መጠነ ሙቀት ያገኛል። the average temperatures of temperate climates is between -3 degree centigrade and 18 degree centigrade። ስለዚህ ቴምፕሬት በሚሆንበት ጊዜ ደግሞ ወይ ደግሞ በሁለቱ መሃል ያሉትን ክፍሎች ካያቻቸው እዚህ አካባቢ ያለው ማለት ነው። ይሄ ሲሆን ደግሞ በአማካኝ ከኔጌቲቭ 3 ዲግሪ ሴንቲግሬድ እስከ 18 ዲግሪ ሴንቲግሬድ ቫሪ ያደርጋል። እንደዚሁም ደግሞ during summer the average temperature in polar zone is -14 ዲግሪ ሴንቲግሬድ። እንግዲህ በሰመር አሁን ሰመር የምንለው እንግዲህ እኛ ክረምት የምንለው ነው፣ በእነሱ ደግሞ በጋ እየተባለ ነው የሚጠራው፣ ወይም በእነሱ ጊዜ ሞቃት የሚባል ነው። እንግዲህ ፖላሩ ሞቃት ነው በሚባልበት ጊዜ የሚያገኘው ቴምፕሬቸር -14 ዲግሪ ሴንቲግሬድ ነው። ይሄ በጣም ዝቅተኛ ቴምፕሬቸር ነው፣ እንግዲህ ከኔጌቲቭ ውስጥ ነው ያለው። ዊንተር በእነሱ ዊንተር፣ እኛ ደግሞ ያው በጋ ነው የምንለው፣ በእነሱ ግን ዊንተር ሲሆን ደግሞ እነሱ ጋር በጣም ቅዝቃዜ ነው የሚሆነው። ምክንያቱም አንደኛው ጋር ከፍተኛ ሙቀት ሲሆን በሌላኛው አቅጣጫ ያሉት ደግሞ ዝቅተኛ ሙቀት ላይ ነው የሚሆኑት። ስለዚህ ዊንተር ወይም ደግሞ በእነሱ በጣም ቀዝቃዛው ክፍል በሚሆንበት ጊዜ ደግሞ the average temperature is -50 ዲግሪ ሴንቲግሬድ። እንግዲህ ከዜሮ በታች ስንት ይሆናል ማለት ነው? 50 ዲግሪ ሴንቲግሬድ ያክል ይቀዘቅዛል። ስለዚህ ይሄንን መለየት ይኖርባችኋል። አሁን ይሄኛውን ማፕ ብታዩት ቀስ ብላችሁ ካያችሁት ከወራት ያለውን ማፕ ወይም ደግሞ ያለውን የቴምፕሬቸር ሁኔታ ያሳየናል። እንግዲህ ወደ ሰማያዊ ሲመጣ በጣም ቀዝቃዛ ነው የሚሆነው። ቀላ እያለ ሲመጣ ደግሞ ወይም ወደ ቀይ ቀለም ሲቀየር ደግሞ ሙቀቱን ነው የሚያሳየን። ስለዚህ ከወር ወር ይቀያየራል ቦታው። ስለዚህ ማፕ መጠቀም ስላችሁ ኦገስት ላይ፣ ሴፕቴምበር ላይ፣ ኦክቶበር ላይ ምን እንደሚመስል ስለሚያሳየን ይሄንንም ብታዩት ተጨማሪ ዕውቀት ይሰጣችኋል። ግን ያን ያክል አስፈላጊ ሆኖ ሳይሆን ግን እንደው እንድታዩት ነው። ከወራትም ይቀያየራል። ስለዚህ እኛ ዝም ብለን እዚህ ጋር አቬሬጁን ወይም አማካኙን ነው እዚህ ጋር እያቀረብኩላችሁ ያለሁት። እዚህ ጋር ደግሞ ቴምፕሬቸርስ ኦፍ ትሮፒክ ቴምፕሬት ኤንድ ፖላር ዞን አቅርቤላችኋለሁ። ወደ መሃል ያለውን
ከዛ በፖላር እና በመሃል መካከለኛ መካከል ያለው ደግሞ ቴምፕሬት ብዬ መጀመሪያ የነገርኳችሁን አካባቢና ከዛ ደግሞ ፖላር ዞን ላይ ምን ይመስላል የሚለውን እዚህ ግራፍ ላይ ማየት ትችላላችሁ። ይህንን አሁን ካያችሁት እንግዲህ ቀላ የሚሉ ፓርቶች ማለት ወደ ኢኳቶሪያል ዞን ያለው ነው። ስለዚህ ቴምፕሬቸራቸው ምን ያክል እንደሆነ ማየት ትችላላችሁ። ከታች ወደ ላይ ልክ እዚህ ጋር ካያችሁት ሙቀት መጠናቸው እየቀነሰ ይመጣል። ከታች ያሉት ሆተስት ናቸው፣ እላይ ያሉት ደግሞ ኮልደስት ናቸው። ስለዚህ ይህን ከለራችን ተከተላችሁ በመሄድ የትኛው ቦታ ይቀዘቅዛል፣ የትኛው ቦታ ደግሞ መካከለኛ ሙቀት አለው የሚለው ማየት ትችላላችሁ። ስለዚህ አሁን እዚህ ጋር እንግዲህ ጥግና ጥጉን ባሳያችሁ ኢኳቶሪያል ዞን ላይ ይሄ በቀይ የተሰሩት ማለት ነው፣ እዚህ ጋር ሆተስት ነው። ከዛ ፖላር ዞን የመጨረሻው ደግሞ በዚህ ከለር ያሉት የኛውን ከለር ካያችሁት እነዚህ ደግሞ በጣም ኮልደስት የምንላቸው ናቸው። ከዛ ሙቀት መጠናቸውን በዚህ ልክ እያያችሁ መለየት ትችላላችሁ። በአረንጓዴ ያለው ይሄኛውን አረንጓዴ ካያችሁት ይሄ ደግሞ ቴምፕሬት ዞን የምንለው ነው። እንግዲህ በዚህ የዞናቸውን የከፋፈላችሁ ከኢኳቶሪያል ዞን፣ ትሮፒካል ዞን፣ ከዛ ሰብ ትሮፒካል ዞን፣ ከዛ ቴምፕሬት ዞን እንለዋለን፣ ከዛ ሰብ ፖላር ዞን እና ፖላር ዞን እያልን ከታች ወደ ላይ ያለውን ፓርት ስታዩት ይህንን እንደሚመስል መረዳት ትችላላችሁ። እዚህ ጋር አክቲቪቲ 7.3 አለ። How do human beings and other living creatures adapt to the temperatures of tropic, temperate and polar zones? እንግዲህ የሰው ልጆችና ሌሎች ህይወት ያላቸው ነገሮች ትሮፒክ ላይ ወይም ወደ ምድር ወገብ አካባቢ ሲኖሩ ከዛ ቴምፕሬት የምንለው ወይም ደግሞ ወደ መካከለኛው ዞንና እንደዚሁም ፖላር ወይም ደግሞ ወደ ዋልታ ጫፍ የሚኖሩ ሰዎች መጠነ ሙቀትን ይህንን ያክል የመጠነ ሙቀት ቫሪዬሽን እንዴት አዳፕት አድርገው መኖር ይችላሉ፣ እንዴት ይለምዱታል ነው የሚለን። ሁለተኛው ደግሞ identify bodies which have very high temperature and very low temperature in surrounding እንግዲህ አካባቢያችሁ ላይ ከፍተኛ ሙቀትና ዝቅተኛ ሙቀት ያላቸውን ነገሮች ለዩ ነው የሚለን። ስለዚህ ሁለቷን ብንሰራት የተሻለ ስለሚሆን እዚህ ጋር አሳያችኋለሁ። እንግዲህ በመጀመሪያ ደረጃ በትሮፒክ ዞን የሚኖሩ የሰው ልጆች እንዴት አዳፕት ያደርጋሉ፣ ያ ማለት ሙቀት በሚሆንበት ጊዜ። ስለዚህ wear light breathable clothes, use structures for shades and then stay hydrated። ይሄ በጣም ቀላል ነገር ነው። እንግዲህ ሙቀት ቦታ ላይ የሚኖር ሰው ካለ አንደኛ ቀላል ያለ ልብስ ይለብሳል። ከዛ በኋላ ሼድ የተለያየ ጥላ ይጠቀማል። ለምሳሌ አሁን በሚሞቃችሁ ሰዓት የዛፍ ጥላ ስር ውስጥ ልትጠቀሙ ትችላላችሁ፣ ወይም ደግሞ ጥላ ይዛችሁ እንደዚህ ልትሄዱ ትችላላችሁ። ከዛ ደግሞ ውሃ እንዳይጠማችሁ ከስር ትጠጣላችሁ ማለት ነው። ስለዚህ የሰው ልጅ በዚህ ሁኔታ ሙቀትን አዳፕት አድርጎ ወይም ለምዶ ይቀጥላል። እንስሳቶችም ደግሞ አሉ። ልክ እንደዚህ በጣም የሚሞቅ አካባቢ ላይ የሚኖሩ እንስሳቶች ደግሞ have adaptations like light colored fur to reflect sunlight። እንግዲህ አንዳንዶቹን ካያችኋቸው ላይት ከለር የሆነ ጸጉር ነው ያላቸው። ያ ጸጉራቸው ደግሞ ምንድነው ማለት ነው ልክ ወደ ነጭ አይነት ቀለም ስለሚሄድ ፀሐይን እያንጸባረቀ ስለሚመልስ ሙቀት ውስጣቸው ላይ አይሰበሰብም ማለት ነው። በዚህ ሁኔታ አዳፕት ያደርጋሉ። ከዛ ደግሞ ናይት ታይም ሃቢትስ ቱ አቮይድ ሂት። አንዳንዶቹ ደግሞ በሌሊት ብቻ የሚንቀሳቀሱ እንስሳቶች ይኖራሉ። ቀን ቀን ከፍተኛ ሙቀት ሲሆንባቸው ተደብቀው ወይም ተጠልለው ይቆዩና ከዛ ማታ ላይ መንቀሳቀስ ይጀምራሉ። ምክንያቱም ማታ ላይ ትንሽ ስለሚቀዘቅዝ ማለት ነው። በዚህ ሁኔታ አዳፕት ያደርጋሉ። ከዛ ቴምፕሬት ዞን ላይ ወይም ደግሞ መካከለኛው ክፍል ላይ ሲኖሩ ቴምፕሬት ዞን እንግዲህ አንድ ጊዜ ሞቅ አንድ ጊዜ ቀዝቀዝ ይላል። ስለዚህ በዛ ሁኔታ አዳፕት ለማድረግ ደግሞ አዳፕት ቱ seasonal changes with varied clothing and housing insulation, utilize heating and cooling system። ስለዚህ ምንድነው አንድ ጊዜ ሞቅ አንድ ጊዜ ቀዝቀዝ ስለሚል ወደ ቴምፐር ዞን በምንመጣበት ጊዜ ሁለቱን ነው የሚወስደው። እንግዲህ ፖላር ወደ ላይ ሲሆን ቀዝቃዛ ያለ፣ ወደ ታች ሲሆን ሙቀት አለ። በተለያዩ ወቅት ደግሞ መሃል ላይ የሚኖሩ ቴምፐር ዞን ላይ የሚኖሩ ሰዎች እንዴት አዳፕት ያደርጉታል? አለባበሳቸውን በመቃየር ነው። ሞቅ ሲል ቀለል ያለ ልብስ ይለብሳሉ፣ ቀዝቀዝ ሲል ደግሞ ከበድ ያለ ልብስ ይለብሳሉ። ከዛ በተጨማሪ ደግሞ ማቀዝቀዣና ማሞቂያ ማሽኖችንም ይገጥማሉ ብለን መመለስ እንችላለን። ከዛ እንስሳቶች በሚሆኑበት ሰዓት ደግሞ ቴምፕሬት ዞን ላይ የሚኖሩ እንስሳቶች ደግሞ ኤክሳይቢት ሲዝናል ቢሄቪየር such as migration። አንደኛውና ትልቁ መገለጫቸው ማይግሬት ነው የሚያደርጉት። እንግዲህ የሙቀት መጠኑ በጣም ከጠናባቸው ቀዝቀዝ ወዳለ አካባቢ ማይግሬት አድርገው ይቆያሉ። ከዛ ደግሞ ልክ ሲስተካከል ደግሞ ይመለሳሉ ማለት ነው። አንደኛው ይሄ ነው። ሌላኛው ደግሞ grow thicker fur in winter። እንግዲህ በቅዝቃዜ ጊዜ በጣም አስገራሚ የሚያደርገው ነገር ምንድነው? ቅዝቃዜ በሚሆንበት ሰዓት ፈራቸውን ወይም ደግሞ ከላይ ጸጉራቸውን እያሳደጉት ይመጣሉ። ስለዚህ ይሞቃቸዋል ማለት ነው። ከዛ በኋላ ምን ያደርጋሉ? and shed it in summer። ከዛ በሰመር ጊዜ ደግሞ ወይም ደግሞ ልክ ሞቅ እያለ በሚመጣበት ጊዜ ደግሞ ጸጉራቸውን ያራግፋሉ ማለት ነውና በዚህ ሁኔታ አዳፕት ያደርጋሉና ተፈጥሮ በጣም አስገራሚ ነገሮች ናቸው ያሉት። ከዛ በተጨማሪ ደግሞ store food for colder months። አንዳንድ ጊዜ እንግዲህ ምግባቸውን
አጠራቅመው የሚያስቀምጡ የተለያዩ እንስሳቶች አሉና ምግባቸውን ይሰበስቡና በጥሩ ጊዜ ለምሳሌ በበጋ ሰብስበው ክረምት ይመገቡታል ማለት ነውና እንደዚህ አይነት እንስሳቶች አዳፕት የሚያደርጉበት ወይም ደግሞ የቴምፕሬቸር ልዩነቱን አዳፕት ያደርጋሉ ማለት ነው። ፖላር ዞን ላይ ሲኖር ደግሞ እንግዲህ እንዳልኳቸው በጣም ቀዝቃዛ የሆነ አካባቢ ስለሚሆን እዚህ ጋር እንግዲህ ዌር ሄቪ ያ ማለት በጣም ከባባድ የብርድ ልብሶችን ይለብሳሉ። ከዛ ኢንሱሌትድ ክሎዚንግ ያ ማለት እንግዲህ ልብሳቸው ራሱ ኢንሱሌትድ ነው። ሙቀት ከሰውነታቸው ያለውን ሙቀት ወደ ውጭ አያስወጣም። በነገራችን ላይ የሰው መጠነ ሙቀታችን ወደ 37 ዲግሪ ሴንቲግሬድ አይደለ? ትልቅ ሙቀት ነው ያለን። ስለዚህ በልብስ በደንብ ሸፍነን ከያዝነው ያ ሙቀት ውስጣችን ላይ ይቆያል ማለት ነው። በአጭሩ እኮ እኛ ሰውነታችን የሚቀዘቅዘው ምን ሲሆን ነው ብያችኋለሁ? ሙቀት ከኛ ወደ ሌላ ነገር ሲሄድ ነው አይደለ? ወደ ኢንቫይሮንመንቱ በጣም ሲቀዘቅዝ ወደዛ ሙቀታችን ስለሚወጣ እኛ በጣም ከፍተኛ ቅዝቃዜ ስሜት ይሰማናል። ስለዚህ ኢንሱሌት እናደርገዋለን ወይም ደግሞ እንከልለዋለን ማለት ነው። ከዛ በተጨማሪ ደግሞ ቢውልድ ሼልተርስ ቱ ዊዝስታንድ ኤክስትሪም ኮልድ እንግዲህ የምንገነባቸው የቤት ስታይሎች ወይም ደግሞ አሰራሮች ደግሞ ከፍተኛ የሆነ ቅዝቃዜ ሊቋቋሙ የሚችሉ ቤቶችን እንገነባለን፣ ቀለማቸውን ሁሉ ሳይቀር። ከዛ ሪሌይ ኦን ሃይ ካሎሪ ዳይት ቱ ሜንቴን ቦዲ ሂት እንግዲህ የውስጣችንን መጠነ ሙቀት ደግሞ ባላንስ አድርገን ለማስቀመጥ ከፍተኛ ካሎሪ ሊሰጡን የሚችሉ ምግቦችን እየተመገብን አዳፕት አድርገን መቆየት እንችላለን እንላለን። እንግዲህ የሰው ልጆች ስንሆን ይህን እናደርጋለን። እንስሳቶች ደግሞ በራሳቸው መንገድ ይህንን አዳፕት ያደርጉታል። ለምሳሌ ሃቭ ቲክ ፈር ኦር ብለበር ፎር ኢንሱሌሽን እንግዲህ በጣም ቲክ የሆነ ወይም ደግሞ ጥቅጥቅ ያለ ፈር ወይም ፀጉር ይኖራቸዋል። ከዛ በተጨማሪ ደግሞ ብለበር የምንለው እንግዲህ ስብ ነው። የስብ ክብችታቸው ከፍተኛ ይሆናል። ስብ እንግዲህ አንድ ኢነርጂ የሚሰጥ ነገር ነው። ስለዚህ የስብ መጠናቸውም ከፍተኛ ይሆናል ማለት ነው። ስለዚህ ቆዳቸው ላይ ከፍተኛ የሆነ የስብ መጠን ይከማቻል። አንደኛው ይሄ ነው። ሌላኛውና ደግሞ በጣም አስገራሚ የሚያደርገው ደግሞ አዳፕት ቢሄቪየርስ ላይክ ሀድሊንግ ፎር ወርምስ ቱ ኮንዘርቭ ኤነርጂ። ሀድሊንግ ማለት እንደዚህ ልክ ተቃቅፎ መቀመጥ ነው። እንግዲህ እንደዚህ እንደምታያቸው አንድ ላይ ስብስብ ብለው ተቃቅፈው ይቀመጡና ሙቀት ኮንዘርቭ ለማድረግ ወይም ደግሞ ኤነርጂ ወይም ጉልበት የሙቀቱን ጉልበት እዛው ጋር አምቀው ለመያዝ አዳፕት ያደርጉታል ማለት ነው። ስለዚህ በዚህ ሁኔታ ህይወትን ይገፋሉ። አካባቢያቸው ላይ ያለን ቻሌንጅ ተቋቁመው ሰርቫይቭ ያደርጋሉ ወይም ደግሞ ይኖራሉ ማለት ነው። ስለዚህ በዚህ ሁኔታ ነው እንግዲህ የተለያየ ቴምፕሬቸር በሚኖርበት ጊዜ በዚህ ሁኔታ መቋቋም የሚችሉበት አክቲቪቲ ይሆናል። ሁለተኛው አክቲቪቲ ደግሞ ቦዲስ ዊዝ ቬሪ ሃይ ቴምፕሬቸር እና ሎው ቴምፕሬቸሮቹን ለዩ ነው የሚለው። ስለዚህ ቦዲስ ዊዝ ቬሪ ሃይ ቴምፕሬቸር እንግዲህ ለምሳሌ ፀሐይን መውሰድ እንችላለን። ሰን እንግዲህ ከፍተኛ የሆነ ቴምፕሬቸር ነው ያላት። እንደዚሁም ደግሞ ፋየርስ መውሰድ ትችላላችሁ፣ እሳት መውሰድ ትችላላችሁ። ስለዚህ ከዚህ ጋር የተገናኙትን መጥቀስ እንችላለን። በኋላም ላይ የተወሰኑትን አሳያቸዋለሁ። ከዛ ቦዲስ ዊዝ ቬሪ ሎው ቴምፕሬቸር የሚሉትን ደግሞ ስናይ ለምሳሌ አይስ መውሰድ ትችላላችሁ ወይም በረዶን። እንደዚሁም ደግሞ ፍሪዚንግ ኮልድ ዋተር ደግሞ የቀዘቀዘ ውሃን የምትወስዱ እነዚህ ሎው ቴምፕሬቸር ያላቸው ናቸው ብለን መመለስ እንችላለን። እንግዲህ in nature the sun and other stars have high temperature እንግዲህ በተፈጥሮ ፀሐይና ሌሎች ከዋክብቶች በጣም ከፍተኛ የሆነ መጠነ ሙቀት ነው ያላቸው። The average temperature of the sun's outer surface is about 5600 Kelvin እንግዲህ የፀሐይ አቬሬጅ ወይ ደግሞ አማካኝ መጠነ ሙቀቷ ወደ ውጭኛው ሰርፌስ አካባቢ ያለውን ብናይ 5600 ኬልቪን ወይም ደግሞ 5328 ዲግሪ ሴንቲግሬድ ነው። ይሄ በጣም ከፍተኛ የሆነ ሙቀት ነው ማለት ነው። ስለዚህ ያላት ይሄንን መውሰድ ትችላላችሁ። እንደዚሁም ደግሞ in your surrounding there are also bodies with high temperature እንግዲህ መጀመሪያም ጋር እንደነገርኳችሁ አካባቢያችን ላይ ደግሞ ትልልቅ ቴምፕሬቸር ያላቸው አካላት አሉ። ለምሳሌ fire from biomass or wood ለምሳሌ ከእንጨት የምታገኙትን እሳት ብትወስዱ ከፍተኛ የሆነ መጠነ ሙቀት ይኖረዋል። እንደዚሁም ደግሞ ኤሌክትሪክ ስቶቭን መውሰድ ትችላላችሁ። ስለዚህ በኤሌክትሪክ የሚሰራ ምጣድ መስራት ትችላላችሁ ወይም መውሰድ ትችላላችሁ። እንደዚሁም ደግሞ ኤሌክትሪክ ሂተርስ ወይም የኤሌክትሪክ ማሞቂያዎችም ከፍተኛ የሆነ ሙቀት አላቸው። እንደዚሁም ደግሞ ካንድልስ ፍሌም ስለዚህ የሻማ ደግሞ ነበልባልም ከፍተኛ የሆነ ሙቀት ካላቸው አካላቶች የሚመደቡ ናቸው። ሌላኛው ደግሞ there are also materials which have low temperature ለምሳሌ ትንንሽ መጠነ ሙቀት ያላቸውም አሉ። አንደኛው solid water or ice ነው። ስለዚህ እንግዲህ በረዶ ወይም ደግሞ ውሃ ወደ ጠጣርነት ሲቀየር ማለት ነው ከ0 ዲግሪ ሴንቲግሬድ በታች በሚሆንበት ጊዜ በጣም ከፍተኛ የሆነ ቅዝቃዜ ይኖረዋል። እንደዚሁም ደግሞ ሶሊድ ካርበን ዳይኦክሳይድ እንግዲህ ቀዝቃዛ የሆነ ካርበን ዳይኦክሳይድን እንግዲህ የምናውቀው በጋዝ መልክ ነው አይደለ? ስለዚህ ወደ ሶሊድነት ብትቀይሩት ወደ ኔጌቲቭ 78 ዲግሪ ሴንቲግሬድ
ያክል ቅዝቃዜ ይኖረዋል። እንደዚሁም ደግሞ ሊኩዊድ ናይትሮጅንን ብትወስዱ ይሄ ደግሞ ኔጌቲቭ 196 ዲግሪ ሴንቲግሬድ እጅግ በጣም ከፍተኛ የሆነ ቅዝቃዜ ማለት ነው። ስለዚህ እነዚህንም እንደ ሎው ቴምፕሬቸር አካባቢያችን ውስጥ የሚገኙ ናቸው ብለን መጥቀስ እንችላለን። እንግዲህ ለዛሬ ያዘጋጀሁላችሁ ቪዲዮ ይህን ይመስላል። ቪዲዮውን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። እንደዚሁም አዳዲስ ቪዲዮዎች ደግሞ ስንለቅ እንዳያመልጣችሁ ሰብስክራይብ አድርጋችሁ የደወል ምልክቷን በመጫን አክቲቭሊ መጠበቅ ይኖርባችኋል። ለሌሎች ሰዎች ደግሞ ተደራሽ እንዲሆንም ሼር ማድረጋችሁን አትርሱ። ጥያቄዎች ካሏችሁ ጠይቁን፣ በፍጥነት ምላሽ እንሰጣችኋለን። ለዛሬ የነበረን ቪዲዮ ይህን ይመስላል። በሌላ ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።